ሰላም ጤና ይስጥልኝ እንደምን አላችሁ? አክሊለ ሽመልስ ነኝ። ዛሬም እንደተለመደው በአዲስ እንግዳ መጥቻለሁ። እንግዳዬን ከማስታወቂ በፊት ይህንን ቪዲዮ የምትመለከቱ ሰዎች የዩቲዩብ አናሊቲክሳችን እንደሚያሳየን ከ90% በላይ የሚያዩን ሰዎች ሰብስክራይብ ያላደረጉ ናቸው። ስለዚህ እኛን አንድ አገልግሎታችን የምትደግፉበት መንገድ ዩቲዩብ ቻናላችን ሰብስክራይብ በማድረግ ስለሆነ ሰብስክራይብ እንድታደርጉ ይህን ቪዲዮ ሁሉ የምትመለከቱ በጌታ ፍቅር ጠይቃችኋለሁ። የዛሬ እንግዳዬ ረጅም ዓመታት በኢትዮጵያ ቤተክርስቲያን በቅበተ እምነት አገልግሎቱ የምናውቀው በጣም ብዙ መጽሐፍትን ያበረከተልን በጣም የምንወደው አንጋፋ አገልጋይ ነው። እንግዳዬ ዶክተር ተስፋዬ ሮበሌ ይባላል። በማህበራዊ ሚዲያ እንዲሁም በመጽሐፍቶቹ በኢትዮጵያ ሀገር እያለ ደግሞ በተለያየ የቅበተ እምነት ስራዎቹ እናውቃለን። እንዲሁም በራሱ የዩቲዩብ ቻናል በተለይ በፊት ከጆቫ ዊትነስ ጋር ከቅርብ ጊዜ ወዲህ ደግሞ ከኦንሊ ጂሰሶች ጋር ብዙ የቅበተ እምነት ስራዎችን ሲሰራ እናያለን። በተለያየ ርዕሰ ጉዳይ ላይ ኢትዮጵያ በመጣበት አጋጣሚ እንግዳዬ እንዲሆን ጋብዤው ጊዜውን አመቻችቶ በጣም ከተጣበበ መጥቷል። ስለዚህ አብራችሁን ቆዩ። አብራችሁን ስትቆዩ የምታባክኑት ጊዜ እንደማይኖር እርግጠኛ ነኝ። ዶክተር ተስፋዬ እንኳን ደህና መጣ። በጣም አመሰግናለሁ። በጣም አመሰግናለሁ። እንደ ትልቅ ክብርና እድል ይሰማኛል እንግዳዬ ስለሆንክ። ታንኪዩ። እኔም ደስታዬ ነው፣ ክብሬ ነው። ታንኪዩ ዶክተር። አንድ ኢንተርቪውህን ቅርብ ጊዜ ሳይ ነበር። ተመልካቾቼን አላደክምም። እንደው እዛ ላይ ብዙ የግል ህይወትን ኦልሞስት ሙሉ ክፍል የመጀመሪያው ክፍል ላይ በሚባል ደረጃ ተከታትያለሁ። የትምህርት ህይወትን፣ የአስተዳደግን፣ ሀገርህን። እኔ አዲስ አበባ ልጅ አትመስለኝም ነበር። እዛ ላይ የሰማሁት የልደታ ልጅ ሆነን እና እሱ ላይ ስለሰማው ተመልካቾቼም እሱ ኢንተርቪው ላይ ሄደው ስለአንተ ማግኘት ይችላሉ፣ መስቀል ሚዲያ ላይ ማለት ነው። ስለዚህ እኔ ሌሎች ርዕሰ ጉዳዮች ላይ ላለመደጋገም ወደዛ ልግባ። ዶክተር ተስፋዬ ኢትዮጵያ ውስጥ ረጅም ጊዜ እኔ እንኳን ገና ወደ ጌታ በመጣሁበት ጊዜ ጀምሮ ከጆቫ ዊትነስ አኳያ የቅበተ እምነት ስራ ስትሰራ እንደነበር፣ የአፖሎጀቲክስ ወጣቶችን ታስተምር እንደነበር፣ እንደዚህ አይነት ጽሁፎችን ታዘጋጅ እንደነበር እሰማ ነበር እና ኢትዮጵያ ውስጥ የቅበተ እምነት አገልግሎት በጣም ሰፍቶ በማህበራዊ ሚዲያም በቤተክርስቲያንም በመጽሐፍትም በደንብ የመጣው ወደፊት አሁን ነው። እናንተ የጀመርከው ደግሞ በጣም ረጅም ነው። ኦልሞስት እኛ አንተን ስናውቅ ዶክተር ተስፋዬ ሲባል ስምህ ተያይዞ የሚነሳው ከዚህ ጋር ነው። ወደዚህ አገልግሎት እንዴት ልገባት ቻልክ? በሱ ሊጀምር። በቅድሚያ ያው ስለጋበዝከኝ አመሰግናለሁ ነው የምለው። ያው አገልግሎት እኔም ተጠቃሚ ነኝ። ጥሩ ጥሩ ሰዎችን እያቀረብክ ከህይወት ተሞክሯቸው ከትምህርታቸው ሼር እያደረጉ ነው ያሉት። እግዚአብሔር ይባርከ ነው የምለው። ለኢትዮጵያ ቤተክርስቲያን ትልቅ እገዛ ያደርጋል ብዬ ነው የምለው ያንተ አገልግሎት። አመሰግናለሁ። እኔ ወደ ቅበተ እምነት የገባሁት ምንድነው ፖለቲከኞች ተገደን የገባንበት ጦርነት ነው ይላሉ እና እኔ ተገድጄ ነው የገባሁት። በአንድ ወቅት እኔ ጌታ እንደተቀበልኩኝ በሐዋርያት ቤተክርስቲያን ሰዎች የጆቫ ዊትነሶች እየመጡ እኛ ጋር ትራክት ይበትኑ ነበረ እና ያ በጣም ጥያቄ ፈጥረብኝ ነበረ። የሚሉት ነገር በጣም ተገቢ ጥያቄ ነው፣ ተገቢ መልስ ማግኘት አለበት ብዬ አስብ ነበረ እና ያንን መልስ ለማግኘት በሚሄድበት ሂደት ውስጥ ነው እንግዲህ እየዳበረ መጥቶ ወደ ቅበተ እምነት ውስጥ የገባሁት ልል ፈልጌ ነው እና ቅበተ እምነት ላገልግል ምናምን ብዬ አይደለም እና እኔ አታከውንኩኝ እነሱ በሚያመጡት ትምህርት። ያው ምስክሮች ኢየሱስ ክርስቶስ አምላክ አይደለም የሚል የሞቀ ክርክር አላቸው። ያ ክርክር እነዛ ጥቅሶች እንዴት ነው የሚብራሩት፣ ያቀረቧቸው ጥቅሶች ከስላሴያውያን አንጻር እንዴት ነው የሚብራሩት የሚለው ነገር በጣም ጥያቄ ፈጠረብኝ። ያን ነገር መልሱን ካገኘው በኋላ ደግሞ ይሄን ነገር ታውቃላችሁ ወይ ብዬ ደግሞ ወደ ሰው ይዤ ሄድኩኝ ማለት ነው እና ፖለቲከኞቹ እንዳሉት ተገደን የገባንበት ጦርነት ነው እንደሚባለው ነው። ከዛ በኋላ በዛው መሰረት የትምህርት ዝግጅት ኖረ። ያኔ ይሄን በምታይበት ጊዜ ስነ መለኮት ተማሪ ነህ ወይ ሌላ የትምህርት ፊልድ ላይ ነበርክ? አይደለም። እኔ ይሄ የሆነው ወደ ሃይስኩል ልንጨርስ አካባቢ ላይ ነው። በደርግ ዘመን ነው ነገሩ የሆነው። ከዛ በኋላ ኢህአዴግ ከገባ እና ደርግ ከወደቀ በኋላ ደግሞ
ሐዋርያት ቤተክርስቲያን ሰዎች፣ ጆቫ ዊትነሶች እና ሌሎችም እየመጡ ትራክት ይሰጡ ነበረ እና ትራክት ሲሰጡ እኔ ደግሞ ጥምቀት ትምህርት በዛን ጊዜ አስተምር ነበረ እና ሰዎች ይጠይቁኛል ማለት ነው። ይህን ጥቅስ እንዴት ታየዋለህ? ይህ እንዴት ነው የምትረዳው? የሚለው ጥያቄ ለእኔም ጥያቄ ነበር በወቅቱ። በኋላ ደግሞ አንዳንድ ሰዎችንም ስጠይቅ በአካባቢ ያሉትንም ሰዎች አንዳንድ ሰዎች የመለሱልኝ ሰዎች አሉ። ግን ሁሉንም ጥያቄ መልስ አላገኘውም። እንግዲህ ለሁሉም ጥያቄ መልስ ለማግኘት ባደረግኩት ጥረት ነው እንግዲህ ዕቅበተ እምነትን በጣም ገፍቼ እንደሄድበት ምክንያት የሆነው። አንዳንዶች ምን ይጠይቃሉ? በአንተ አሁን የገባበት የምትለው ዘመን ደርግ ዘመነ መንግስት ነው። አሁን ያለው የቤተክርስቲያን ኮንቴክስት የሚለይ ይመስለኛል። እነኚህ የምትላቸው ቤተ እምነቶች ተጽዕኗቸው አሁን ጆቫ ዊትነስ ምናምን ወንጌላውያንን መጥቶ ተጽዕኖ የሚያደርጉበት ደረጃ ኢንፍሉዌንስ የሚያደርጉበት አይደለም ብለው ያምናሉ። አንድ ቪዲዮ ላይ አንተ ስትናገር እንደሰማሁት በተለይ ኦንሊ ጂሰስ በአዳማ በተለያዩ የደቡብ ክልሎች በጣም እየተስፋፋ እንደሆነ እና ቤተክርስቲያን ለዛ እንደተዘናጋች ስትናገር በእርግጥ ሰምቻለሁ። ግን ቤተክርስቲያን ደግሞ ይቺ አሁን ወንጌላዊቷ ቤተክርስቲያን ከነሱ ኑፋቄ ትምህርት በላይ የሚያሰጋት የውስጥ በጣም አደጋዎች ተጋርጦባታል። በጣም የትምህርት ልምምዶች፣ የሐሰተኛ ነቢያት አደገኛ ልምምዶች፣ የትምህርት ዝንፈቶች፣ የቃለ እምነት አስተምሮ በቃ እያንዳንዱ መድረክ ኦልሞስት ትላልቆቹን አንጋፎቹን ሳይቀር ወርሶ አለ ገሌ በማይባል ማለት ነው። እና ዶክተር ተስፋዬ ሮበሌ የውጭውን ለምን ማተኮር ፈለገ? በውስጥ ያለ ይሄ ስራ እሱ ላይ ወደ ውስጥ ለምን መምጣት አልፈለገም? እሱ ላይ መሞገት አልፈለግም? ያን ያህል ከሚያሰጋን በላይ ውስጥ ያለው ነገር አያሰጋንም? አሁን የውጭው የሚል ሙግት ይነሳል። እንግዲህ ስጋት ነው። ስጋቱ አንተ እንደከፈልከው የውጭና የውስጥ ብለን ልንከፍለው እንችላለን። ምናልባት የውስጥ ስጋት ከሚባሉት ብዙ ስጋቶች አሉ። የአስተዳደር ችግር አለብን በተወሰነ መጠን። እንደገና የእምነት እንቅስቃሴም ደግሞ ትልቅ ችግር እየፈጠረብን ያለው ይሄ የውስጥ ችግር ብለህ ልትለው፣ ሌሎችም ነገሮች ይኖራሉ። ይሄ ብቻም አይደለም። ከእንደገና የውጭ ችግር ደግሞ የምንለው አለ። የውሃ ምስክሮች አሉ፣ ኦንሊሰሶች አሉ፣ እስልምናም አለ፣ ሌሎችም ነገሮች አሉ። እና እንግዲህ የቱ ነው ዋናው የቱ ነው ዋና ያልሆነው የሚለው ነገር እንደ ሰው አንጻራዊ ነው የሚሆነው አይደል? ከሰው ስትጠይቀው እኔ ግን በእኔ ሲገባኝ ሁለቱንም ላይ ሰርቻለሁ ብዬ ነው የምለው። የውስጡም ላይ የውጭውም ላይ ሰርቻለሁ ብዬ ነው። የውጭውም ላይ ጆቫ ዊትነስም ላይ ያለኝ መጽሐፍ፣ ኦንሊሰስም ላይ ያለኝ መጽሐፍ፣ እንዲሁም ደግሞ የእምነት እንቅስቃሴም ላይ መጽሐፍ አለኝ። በእኛ መካከል የሚታዩ ለምሳሌ የጸጋ ስጦታዎችን በተመለከተ ያሉ ችግሮችን አባይ ነባይ የሚል መጽሐፍ አለኝ። ከእንደገና አበይት መናፍቃን የሚል መጽሐፍ ድሮ ቆይቷል። ከ20 ዓመት በፊት የወጣ መጽሐፍም ነበረ እና እኔ ችግር ነው ብዬ ባልኩት ነገር ላይ ሰርቻለሁ ብዬ ነው የምለው። አሁን አንዳንድ ሰዎች እኔ በኦንሊሰስ እና በጆቫ ዊትነስ ላይ ብቻ እንደምሰራ ነው የሚያስቡት። አይደለም። እኔ ፍልስፍና የሆኑ ሙግቶችም ላይ ሰራለው፣ የእምነት እንቅስቃሴም ላይ ሰርቻለሁ። መጽሐፍም ፐብሊሽ ተደርጓል። ለምሳሌ እኔና ሚኒሊክ አስፋው የእምነት ወይስ የክህደት እንቅስቃሴ የሚል መጽሐፍ አለን። ምናልባት ብዙ ሳይሰራጭ ቀርቶ ሰዎች አላወቁት እንደሆነ ነው እንጂ እኔ ሰርቻለሁ ብዬ ነው የምለው። እና ችግሩ ችግር ነው። ግን ዞሮ ችግሩ ችግር ነው እና ችግሩንም ደግሞ እንደ ክርስቲያን ደግሞ አድረስ ማድረግ አለብን ብዬ ከልብ አምናለሁ። ያለኝ ሀሳብ ይሄ ነው። ኢትዮጵያ ቤተክርስቲያን አሁን የገጠማትን ችግር በማየት ብዙ ሰዎች አሁን ቲክቶክ ፕላትፎርም በአንድ ወቅት አንተን መለስ ይደብልሃል እና ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ ከዚህ አገልግሎት በራሳቸው ተነሳሽነት በጣም ሲሰሩ እናያለን ብዙ ወጣቶች። እና አንዳንዱ ስራ ሰዎች ያው ካለባቸው ቅናት ተነስተው ዝም ብለው ተነስተው የሚገቡበት አገልግሎት ሆኗል። እና እንደዚህ አይነት ስራዎችን ከስተት ትምህርት ከኑፋቄ ቤተክርስቲያን ከመጠበቅ አኳያ ወጣቶች፣ የተለያዩ የቤተክርስቲያን ሜምበሮች ተነስተው ያን ለማድረግ ሲጥሩ ምን አይነት ዝግጅት ሊኖራቸው ይገባል? በምንስ ተነሳሽነት መኖር አለበት? የበለጠ ዝግጅቱ እውቀቱ የሌላቸው ልጆች ሜዳው ላይ በደንብ መስኩ ላይ ገብተው ተሰማርተውበታል የሚል አንድ ሀሳብ አለ። ያን ኖቲስ አድርገህ ከሆነ ልክ ነው። እና ምንድን ነው መሰለው ሁላችንም ቢሆን እያጠፋን ያደግ ነው ማለት ሳያጠፋ የሚያድግ ሰው ያለ አይመስለኝም። እና እኔ ማጥፋታቸው ችግር አይደለም ብዬ ነው የምለው። ግን ለመታረም ደግሞ ዝግጁ መሆን አለብን ብዬ እላለሁ።
እና በአንዳንዶቹ ላይ ያጠፉ አሉ፣ ሲመከሩ ደግሞ የሰሙ ሰዎች አሉ። እነሱ ጥሩ ነው ብዬ ነው የምለው። አንዳንዶቹ አጥፍተው ስትመክራቸው ደግሞ አይ እኔ አሁን ብዙ ፎሎወር ስላለኝ አንተን ልሰማ አልችልም የሚሉ ሰዎችም አሉ። እና ያ ግን ጥሩ ነው ብዬ አላስብም። እና ዋናው ዓላማ የዕቅበተ እምነት ዋና ዓላማ ሰዎች ወደ ክርስቶስ እንዲመጡ ነው አይደል? የሰዎች አእምሯዊ ጥያቄ ያላቸው ያ ጥያቄያቸው ወደ ክርስቶስ እንዳይመጡ እክል ሊፈጥርባቸው አይገባም። ያንን ገለል አድርገን ኢንቴሌክቹዋል ጥያቄያቸውን ኢንቴሌክቹዋል የሆነ መልስ ወይ አእምሯዊ ጥያቄያቸውን አእምሯዊ መልስ በመስጠት ሰዎቹ ከጌታ ጋር እንዲገናኙ ማድረግ ነው። እና ዓላማው ይሄ ከሆነ እኔ ትህትና ያስፈልጋል ብዬ ነው የምለው። በትህትና መካሄድ አለበት ብዬ ላለው። በዝግጅቱም አኳያ ይሄ ነው እንግዲህ ያየህ፣ ከማስተማር በፊት መማር ያስፈልጋል አይደል? እና ስለዚህ እኔ ወጣቶቹም ቢሆኑ በእኔ ደረጃም ያሉ ሰዎችም ቢሆኑ እኔ ትምህርትን ሁል ጊዜ መማር አለብን ብዬ አስባለሁ። እና አንድ ሰው መቼም እንግዲህ ማስተርሱን ሰርቶ የዶክትሬቱን ከሰራ በኋላ ትምህርት ማቆም አለበትም ብዬ አልልም። ዕለት ዕለት አዳዲስ ሀሳቦች ይመጣሉ። ያው ትምህርት እያደገ ነው አይደለም? ሳይንሱም እያደገ ነው፣ ፍልስፍናው እያደገ ነው፣ ነገረ መለኮቱም እኮ ሪፋይን እየተደረገ ነው። እና ስለዚህ ሁል ጊዜ ተማሪ መሆን አለብን ብዬ እላለሁ። በተረፈ ደግሞ በምን አይነት ሰው መሰራት አለበት? ምን አይነት ዝግጅት ያለው ከጸጋ ስጦታ አኳያ ይሄኛው ላይ የተጠራ ሰው ነው መስራት ያለበት ይሄን አገልግሎት ብለህ የምታምነው አለ ወይስ የሁሉም? እንግዲህ እኔ አሁን አንድ ሰው ለምሳሌ ለትምህርት እግዚአብሔር ጠራኝ ካለ በቃ ጠራው ነው ብለህ የምትለው እኮ አይደል? ግን ለትምህት ከጠራው ደግሞ የማስተማር እንግዲህ በምንድን ነው? ቨርባል ነው የሚያስተምረው? በጽሁፍ ነው የሚያስተምረውም? አንድ የራሱ የቻለ እንትን ነው። ግን አንድ ሰው ለአንድ አገልግሎት እግዚአብሔር ጠራኝ ብሎ ካለ በዛ ኤሪያ ላይ ግን ማጥናት አለበት ብዬ እላለሁ። በተለይ ዕቅበተ እምነት የምተቸውንም ወገን በጣም ማወቅ ይፈልጋል። የራስንም መሰረተ እምነት ደግሞ በጣም ማወቅ ይፈልጋል። ስለዚህ ሁለቱንም በደንብ ማወቅ ነው የሚኖርብህ። እንደውም አንድ ትልቅ ምሁር ምን ይላል መሰለ፣ እኛ መናፍቃንን ከምናውቃቸው መናፍቃን ራሳቸውን ከሚያውቁት በላይ እኛ መናፍቃንን ማወቅ አለብን ብሎ ይላል። እንደዛ ነው ጥሩ መልስ ልሰጣቸው የምትችለው በጣም ስታውቃቸው ነው። እና እንደዛ ከሆነ ጥሩ ልንረዳቸው እንችላለን፣ ውይይቱን ልናመጥቀው ከፍ ልናደርገው እንችላለን ብዬ እላለሁና ዕቅበተ እምነት ምንድን ነው? ዶክተር ተስፋዬ ረበሌ እዛ ላይ እንዴት ዲፋይን ይደረጋል? መሰረታዊ የዕቅበተ እምነት መሰረታዊ ዓላማውስ ምንድን ነው? መሰረታዊ ዓላማው ክርስቶስ ሰዎች ደቀ መዛሙርት ጌታን የማያውቁ ሰዎች ጌታን እንዲያውቁ ማድረግ ነው። ጌታን የሚያውቁ ሰዎች ደግሞ ዲሳይፕል እንዲሆኑ የጌታ ፎሎወር እውነተኛ። ስለዚህ ሁሉም እንደዛ ከሆነ ሁሉም አገልጋዮች በእንትን ነው ማለት እንችላለን። ለሁሉም አገልጋይ የተሰጠ ስራ አይደለም። ልክ ነው። እኔ እንደዛ ብዬ ነው የማምነው። ዕቅበተ እምነት የሁላችንም ነው ብዬ እኮ ነው የማምነው። አንደኛ ጴጥሮስ ላይ የሚናገረው ሁላችን የተዘጋጃችሁ ሆኑ፣ በእናንተ ስላለ ተስፋ ጥያቄ ለሚጠይቋችሁ ሰዎች መልስ ለመስጠት የተዘጋጃችሁ ሆኑ የሚለው እኮ ሰባኪውንም አስተማሪውንም ሁሉንም ነው። እኔ ዕቅበተ እምነት ሁላችንም ዕቅበተ እምነት መስራት አለብን ብዬ ነው የምለው። ይሄ ለአንድ ግለሰብ የተሰጠ ነው ብዬ አልልም። ግን አንዳንድ ሰዎች ደግሞ በጣም በጥልቀት ሊሰሩበት ይችላሉ። እነሱም መሰለኝ እንግዲህ አሁን ፕሮፌሽናሊ ነው። መጽሐፍ ቅዱስን እኮ ማወቅ የሁሉም ክርስቲያን ኃላፊነት ነው አይደል? የፓስተር ብቻ ኃላፊነት፣ የወንጌላውያን ኃላፊነት ብቻ አይደለም። ልክ እንደዛ ሁሉ ክርስትናን ማቀብ ወይም ከጥቃት መከላከል በወንጌል ከዳነ ሰው ሁሉ የሚጠበቅ ነገር ነው። እኔ የሁሉም አገልግሎት ነው። ግን አንዳንድ ሰዎች በነገሩ ላይ ግን ያው በጣም ሊሰሩበት ይችላሉ። በተረፈ ግን ሁላችንም መሆን አለብን ብዬ ነው የምለው። ሁላችንም በእኛ ስላለ ተስፋ ለሚጠይቁን ሁሉ መልስ ለመስጠት ዘውትር የተዘጋጀን መሆን አለብን ብዬ ነው የምለው። ስለዚህ ዕቅበተ እምነት የሁላችንም ነው ብዬ ነው። ስለዚህ በሁሉም መሰራት ያለበት ነው። ልክ ነው። ማሟላት ያለበት ነገርስ ምንድን ነው? ዕቅበተ እምነታዊ አገልግሎት ምን አይነት ባህሪዎች ሊኖሩት ይገባል? ልክ ነው። እኔ ማስበው አንደኛ ያው መሰረተ እምነት ማወቅ አለብህ መጀመሪያ። ሁለተኛ ነገር ደግሞ የምተቸውንም ወይም ደግሞ የምትነቅፈውን ልክ አይደለም ብለህ የምታስበውን መሰረተ ያንንም ወገን በደንብ ማወቅ አለብህ ብዬ ነው የምለው። እና ከዚህ አንጻር በደንብ መዘጋጀት ያስፈልጋል ብዬ ነው የምለው። ሌላው በተወሰነ መጠንም ቢሆን ሙጉት ስለሆነ ስለ ሙጉትም ማወቅ ያስፈልጋል ብዬ እላለሁ። እንዴት መሟገት አለብን? ሙጉት ራሱ ምንድን ነው? ስለዚህ
ቻናሉ ሙጉት ነው አይደል? ስለ ሙጉትም ሰረገላው እሱ ነው ማለት አይዲያችን የምናንሸራሽርበት ሰረገላው እሱ ከሆነ እሱንም በትክክል ማወቅ ያስፈልጋል። እውቀት ምንድነው? ስነ እውቀት የሚለው ኤፒስቴሞሎጂ ምንድነው? ስለ ኑባሬ ስለ ሜታፊዚክስ ማወቅ ያስፈልጋል። ከእንደገና ስለ ሎጂክ ማወቅ ያስፈልጋል። እና እነዚህ ነገሮች በጣም ዋና ነገሮች ናቸው። በተለይ ምዕራባውያኑ አካባቢ ያለው የቅበተ እምነትን ብትመለከት በአብዛኛው እነዚህ ነገሮች በጣም ይሰራበታል። ስለዚህ እንዴት ብዬ ላቀብ ብቻ ሳይሆን ማቀብ ራሱ ምን ማለት ነው? እውነት ምንድን ነው? ሙጉት ምንድን ነው? እውቀት ምንድን ነው? ኑባሬ ምንድን ነው? እውቀታችን እንዴት ነው? አንድ ነገር ገንዘብ እውቀት ገንዘብ የምናደርገው እንዴት ነው የሚለው ክርክር እሱ በጣም ወሳኝ ነገር ነው። ስለዚህ ዕቅበተ እምነት የራስን ዶክትሪን በጣም ማወቅ ይፈልጋል። የሌላውንም ዶክትሪን በደንብ ማወቅ ይፈልጋል። ከዚህ በተረፈ ደግሞ እንዳልኩህ እነዚህን ነገሮች በጣም ማወቅ ያስፈልጋል። አሁን በዓለማችን ትልልቅ የሚባሉ የዕቅበተ እምነት አገልጋዮች ፍልስፍናውንም በጣም ያውቃሉ፣ ነገረ መለኮቱንም በጣም ያውቃሉ። እነዚህን ሁለት የሚፈልግ ይመስለኛል። ግን ሁላችንም መታወቅ ያለበት አድገን የጨረስን ሰዎች አይደለንም። ማናችንም ብንሆን ሁላችንም በማደግ ላይ ያለን ክርስቲያኖች ነን እና የእድገታችን መጠኑ ነው የሚለያየው እንጂ ሁላችንም በማደግ ላይ ያለን፣ አንዱ 60 ላይ ነው፣ አንዱ 50 ላይ ነው፣ አንዱ 40 ላይ ነው። ግን ሁላችንም በማደግ ላይ ያለን ክርስቲያኖች ነን ብዬ ነው የምለው። ስለዚህ ስትበቃ ነው የምታቀበው ማለት አንችልም። አንድ ሰው የበቃም ሰው የለማ። ሁላችንም ቢሆን የራሳችን ጉድለት አለብን። ግን እየሰራን እየተማማርን እንደዛ መሄድ አለብን ብዬ ላለው። አገራችንን ያለውን የዕቅበተ እምነት አገልግሎት እንዴት ታያለህ? ቀደምት እንደነበርክ አንዳንዶች ቤተክርስቲያን ለዚህ አገልግሎት በቂ ቦታ ስላልኖራት ወይም ስላልሰጠች ኢንዲቪጁዋሊ በግላቸው ወጥተው በማህበራዊ ሚዲያም ቤትም የዕቅበተ እምነትን አገልግሎት ሲሰሩ ይታያል እና በመጽሐፍ ቅዱስም ብዙ የቤተክርስቲያን ላይ ለውጥ ያመጡ ሰዎች በግላቸው በራሳቸው ኢኒሼቲቭ ተነስተው የወጡ ያገለገሉ ሰዎች ናቸው ብሎ ብዙ አባቶችን ይጠቅሳሉ። እነዚህ ሰዎችም ሌሎችም ያን አርጊመንት ያመጣሉ። አንዳንዶች ደግሞ የለም ይህ አገልግሎት በቤተክርስቲያን መታቀፍ አለበት ይላሉ። ያው በቤተክርስቲያን መታቀፍ ያለበትን የሚለውን በጋራ ሁሉም ያምንና ቤተክርስቲያን ለዛ ያላትን ቦታ ስላልሰጠች ያ ስፔስ ስላልነበራት ነው ይሄ የሆነው ይላሉ። አንደኛ በሱ ላይ ያለ መልከታ ምንድን ነው? ሁለተኛ ግለሰቦች አገልግሎቱን በሚከውኑበት ጊዜ የራሳቸው ስሜት ኢንቮልቭ ስለሚያደርግበት የሆነ ነገር ሲሆኑ ካራክተራቸውን ኢንቮልቭ ስለያደርጉበት አገልግሎቱን አድክሞታል፣ አቅም አሳጥቶታል በግል የሚሰራው። ለዛ ነው የቤተክርስቲያን መሆን ያለበት አንድ በሆነ ሊደርሺፕ ሲር በተቋም ስር ቢሆን ሞር ፍሩትፉል ይሆናል ብሎ ይሞገታሉ። እና ይህን የሚንሸራሸሩ ሀሳብ ላይ አንተ አስተያየት ምንድን ነው? እንግዲህ መታቀፍ የሚለውን ዲፋይን ማድረግ ይፈልጋል። እንግዲህ ምን ማለት ነው መታቀፍ ነው? አንዳንዶቹ መታቀፍ የሚለው ዲፓርትመንት ይከፈት፣ ቸርቾች ሁሉ የዲፓርትመንት ይኖራቸው ከሆነ ልክ ነው፣ ሊኖራቸው ጥሩ ነው። ሌላው ይታቀፍ ሲባል ደግሞ ነሰሰርሊ ዲፓርትመንት መኖር ላይኖር ይችላል። ግን በትምህርቱ ውስጥ ግን ለምሳሌ የትምህርት ዲፓርትመንት ኖሮን እዛ ውስጥም ልናካሄደው እንችላለን። ግን መታቀፉ ደግሞ ከእንደገና በግል ደግሞ አይሰራ ደግሞ ብለን ልንል አንችልም። በግል አሁን አሜሪካንም ሀገር ብትሄድ ትልልቅ ዕቅበተ እምነት ሰዎች በቸርች ማዕቀፍ ውስጥ ሆነው አይደለም የሚሰሩት ማለት ልክ ነው። ተጠያቂነት ግን የላቸውም ማለት አይደለም። እና ዞሮ ስራውን መስራት መሰለኝ ዋናው ነገር። እና እኔ በቤተክርስቲያን ይታቀፍ አይታቀፍ የሚባለው ክርክር ለምን እንደመጣ ሁሉ አይገባኝም። እና ምንስ ትርጉም ደግሞ እንዳለውም አልገባኝም። እንዳልኩ ነው። ይታቀፍ ሲባል ዲፓርትመንት ይከፈት ማለት ነው። ይታቀፍ ሲባል ስራው ይሰራ ማለት ነው። በተለያየ መንገድ ስራው ሊሰራ ይችላል። በግል የሚሰሩ ሰዎች በደንብ ስለበዙ አጠቃላይ ሚዲያ ያመጣውን ቲክቶክም ናት ኦንሊ ፌስቡክ ብቻ ሳይሆን ቲክቶክ ላይ በደንብ ከሌሎች ቤተ እምነት ጋር በደንብ የሚሟገቱ ልጆች አሉ። ከኦርቶዶክስ ጋር ከሙስሊም ጋር ብዙዎቹ እኔ የማያቸው በአብዛኞቹ በጣም ዝግጅት ያላቸው ያነበቡ ስነ መለኮት ትምህርት ቤት ውስጥ ያለፉ ሆነዋል። እና ግን ሎካል ቤተክርስቲያን ጋር የለውም። እዛው ጋር ነው በደንብ አግሬሲቭሊ የሚሰሩት። ሎካል ቤተክርስቲያን ውስጥ ወይ ቦታ ስለማይሰጣቸው እነኚህ ሰዎች ወይ ቤተክርስቲያን ሲያገለግሉም ብዙ አታያቸውም። ሎካል ቤተክርስቲያን ቦታ ሳሰጣቸው ቀርታ እዛ መታ ሊሆን ይችላል። ያ ደግሞ ይሄ ያቀራረብ ችግር፣ የድምፀት ችግር ብቻቸውን ሆነው እንትን ስለሚሉ ማለት ነው። ማህበራዊ ሚዲያም ስለሆነ ምልልሱ የተለያየ መልክ ስላለው ያን አመቷ ጉዳትም አመቷል። ክርስቲያናዊ መልክን አዛብቷል። ቅድም እንዳልከው
አገልግሎቱ ሲከወን መከወን ያለበት ባህሪ በትህትና መሆን አለበት። የመጀመሪያው አንደኛው ባህሪው እሱ ነው እና ከሱ ሴንስ ውጭ ማወጥቷል የሚል ሙግት ስላለ ነው። እኔ ዕቅበተ እምነት ብቻ አይደለም ነው የምለው። እኔ ሁሉም አገልግሎት እኮ እንደዛ ነው ማለት በሁሉም አገልግሎት ላይ እንከን ይታያል። መጽሐፍ ቅዱስ እናስተምራለን የሚሉ ሰዎች እኮ የአይነት ችግር ይታይባቸዋል። ሳያውቁት እኮ እያስተማሩ ያሉ ሰዎች አሉ። ልክ ሳያውቁ እናቅብን የሚሉ ሰዎች እንዳሉ ሁሉ ሳያውቁ እናስተምርም የሚሉ አሉ። ሳያውቁ እንዘምርም የሚሉ ሰዎች አሉ። እና ለምንድን ነው ኤክሰፕሽን የሆነው ነው የምልህ። ዕቅበተ እምነት ብቻ ለምን ኤክሰፕሽን ይሆናል ብዬ ነው የምለው እኔ። በተረፈ ግን ልክ ነው እያበላሹ ያሉ ሰዎች አሉ። እኔም ግን ምንም ልታደርገው አትችልም ማለት አንዳንድ ጊዜ ሰውን ተመለስ ትለዋለህ እና እግዚአብሔርን ፈርቶ ማለት ቢመለስ ጥሩ ነው። ግን አሻፈረኝ ካለ ግን በሱ ምክንያት ግን ሁሉም ግን በዛ አይነት መልክ መታየት አለባቸው ብዬ አልልም። ልክ ማለት ሀስቲ ጀነራላይዜሽን ይሆናል። የተወሰነ ናሙና ወስደን ሁሉም እንደዛ ነው ልንል አንችልም። ዕቅበተ እምነትን በትክክለኛው ጎዳና እየሰሩ ያሉ ሰዎች አሉ፣ እውነት ነው። እያበላሹ ያሉ ሰዎች እውነት ነው። አንዳንዶቹ አበላሽተው ሲነገራቸው ሰምተው ያስተካከሉ ሰዎችም አሉ። በልከኝነት ደግሞ ዝም ብሎ እየቀጠሉም ያሉ ሰዎች አሉ። እሱ እኮ ይሄ ችግር በሌላም በማስተማሩም በስብከቱም በምኑም እኮ የምታየው ችግር ነው እያልኩ ያለሁት እና እዚህ ላይ ኤክሰፕሽን የለውም ነው የምልህ። ችግሩ የሁሉ ችግር ነው። የሁሉ ችግር ከሆነ ደግሞ የሁሉንም መፍትሄ የሚፈልግ ነገር ነው ማለት ነው። እኔ እንደዛ ነው የማየው። ቅድም ስለ እንትን አንስተህ ነበር ዶክተር፣ ስለ ቃለ ምዕዳን አስተምሮ ዝም ብለን በጨረፍ ስናደርግ ነበር። የኢትዮጵያ ቤተክርስቲያን ውስጥ ካሉባት ዋና የትምህርት ችግሮች አንዱ የቃለ ምዕዳን አስተምሮ ነው። የሆነ ሳለ እሱን የሆኑ ግሩፖች የሚያስተምሩት ብቻ ተደርጎ ይታይ ነበር። አሁን ግን አብዛኛው የኢትዮጵያ ቤተክርስቲያን መድረኮች ላይ ሜን ዲኖሚኔሽኖችም እነሱ ይስተዋላሉ እና መደበላለቅ አለ እና የቃለ ምዕዳን አስተምሮ ምንድን ነው በአንተ እይታ እያመጣ ያለው ጉዳት ምንድን ነው? እሱን ከማስተካከል አኳያ ቤተክርስቲያን ምን መስራት ይገባታል? እኔ አባይ ነባይ በሚለው መጽሐፌ ላይ ብዙ የሞገትኩት ይህንን ሀሳብ ነው። አሁን ላይ ለምናየው በጣም ብዙ ዝርክርክ ነገሮች ምክንያቱ የእምነት እንቅስቃሴ ነው ብዬ ነው የማምነው። የኬኔት ገን፣ የኬኔት ኮፕላንድ፣ የኬኒዮን፣ እነ ማይልስ ሞንሮ የነዚህ አይነት ሰዎች አሁን ሀገራችን ውስጥ ያሉ ያንን ነገር ፕሮፓጌት የሚያደርጉ ያንን ነገር የሚያስተምሩ ሰዎች አሉ። እና አሁን እንዳልኩ ነው እኛ መካከል የገባ ነው። አሁን ትልልቅ አባቶች በምንላቸው ደረጃ እንኳን ያሉ ሰዎች ያንን ትምህርት ሲያስተምሩ እየሰማን ነው። ደግሞ ሃይባይም ደግሞ ጠፍቷል። አንድ ስትናገር እነሱን ለማዋረድ እንደፈለግ እነሱን ለመንቀፍ እንደፈለግ አድርገው የሚወስዱም ሰዎች አሉና እኔ መቼም በዘመኔ ብዙ አይነት የኑፋቄ ትምህርቶች ተነስተዋል። ላለፉት 40 ዓመት ወዲህ እኔ በማውቀው ማለት ነው። ጌታን ካገኘው 40 ዓመቴ ነው እና በእነዚህ ዘመናት ብዙ የስህተት ትምህርቶች አይቻለሁ። ግን በእምነት እንቅስቃሴ መጠን ግን የጎዳን ያለ አይመስለኝም። ውዝን ዘ ቸርች ማለቴ ነው። ከውጭ ብዙ ጎድተውናል። ብዙዎችም እየፈለሱ ነው። እንደምታውቀው ከኛ ሄደው ወደ ኦንሊ ጂሰስ ወደ ጆርጅ ዋይትነስ ምናምን የሚገቡ በጣም በርካቶች ናቸው። እንደ ስታስቲኩን ብነግርህ ልትደነግጥ እዚህ መጽሐፍ ላይ ሙሉ ሳታየው የቀረ አይመስለኝም። ብዙ የሚያስደነግጡ ነገሮች አሉ። ግን በውዝነ ቸርች ግን እንደ እምነት እንቅስቃሴ በጣም የጎዳን ትምህርት የለም እና አሉ ጥሩ መጽሐፍትም ተጽፈዋል። ጥሩ አስተማሪዎችም ተነስተው ይሄ ነገር የእምነት እንቅስቃሴ ነው ብለዋል። ለምሳሌ አንድ ነገር ልንገርህ። አንዳንድ አብያተ ክርስቲያናት ኤፌሶ ምዕራፍ 4 ላይ ያለው ቁጥር 11 ላይ ያለው የጸጋ ስጦታ 5 ኦፊሶች የሚባል ነገር እነሱ ኦፊስ ናቸው። አንደኛ ቆሮንቶስ ምዕራፍ 12 እና ሮሜ 12 ላይ ደግሞ የምናገኛቸው ስጦታ ናቸው ብለው ያንን ክፍፍል ራሱ የመጣው እኮ ከእምነት እንቅስቃሴ አራማጆች ነው። በጣም ነው። አሁን ትልልቅ ቸርቾች በዲኖሚኔሽን ደረጃ 5 ኦፊሶች ምናምን እያሉ ሲሉ ነው የምትሰማው እና በጣም ያሳዝናል። እና የትኛውም እኔ ኒውቴስታመንት ሊቃውንት እንደዛ ብለው አይሉም። ሁሉም ስጦታ ነው። ኤፌሶን 4:11 ስጦታ ነው። ሮሜ 12ም አንደኛ ቆሮንቶስ ምዕራፍ 12ም ላይ የምናያቸው ነገር ስጦታዎች ናቸው እንጂ ይሄኛው ኦፊስ ነው፣ ይሄ ስጦታ ነው፣ በእነዚህ መንገድ መደራጀት አለብን የሚባለው ነገር እነ ኬኔት ገን ናቸው። በቤተክርስቲያን ታሪክ ያልታየ ነገር ነው። ምንም አዲስ ኖሽን ነው ልልህ ፈልጌ ነው።
እና ይሄ የሚያሳየ ነገር በጣም ነው ተጽዕኖ ያደረገው። በጣም ተጽዕኖ አድርጓል። ሳናቀው ነው ግን አየህ፣ እኔ አሁን እንዳልኩ ትልልቆቹ የእምነት እንቅስቃሴ አራማጆች በአንድ ወቅት የእነሱን ቪዲዮ እናይ ነበር። እኔ ሃይስኩል እያለው ኮሌጅም ከገባው በኋላ እንኳን እናይ ነበረ። በቃ ጸልያን ነው እንደውም የምናየው። አሁን የያንግቹ የሚባል በኋላ ፖል ተባለ ነው ዴቪድ ተባለ አንድ ኮሪያዊ ሰባኪ ነበረ። ፎርዝ ዳይሜንሽን የሚባል መጽሐፍ ነበረው። እሱ መጽሐፎቹን ሁሉ አስመጥተን ብዙዎቻችን እናነብ፣ የማየት ህግ፣ የመስማት ህግ ምናምን። ይሄ ነገር ሁሉ የኬኔት ሃጌን ትምህርት ነው። በኋላ ነው ያወቅነው እና አብረን ያደግነው። በኋላ ግን ከገባን ወዲህ ሀይብ ስንል ሰው በደንብ ያን ነገር በጣም እንትን ብሏል። ተዛምቶ ነበረ በሽታው እና በጣም ነው የጎዳን ብዬ ነው የምለው። ስቲል እኔ በእምነት እንቅስቃሴ መጠን የጎዳን የስህተት ትምህርት ውዝነ ቸርች ማለት ነው በቤተክርስቲያን ውስጥ ገብቶ ያመሰን ሰው የትምህርት ያለ አይመስለኝም። በጣም ጎድቶናል። በጣም የተጠናከረ ጥረትም አሁንም ያስፈልጋል ብዬ ነው የምለው። በጣም የተጠናከረ እና ጥሩ ናቸው የምትላቸው ሰዎች ላይ የሆነ ቦታ ላይ አፈትልቆ ሲወጣ ታያለ። እንደዚህ አይነት ቴንደንሲ ሲወጣ ታያለ። ቅርብ ጊዜ አሁን ከዚህ በፊት ቪዲዮ ሰርቻለሁ። ኢትዮጵያ ውስጥ ድሮ ብዙ ክርክሮች ይደረጋሉ አገልጋዮች ሲመጡ እንደ ሀገር። አሁን ቅርብ ጊዜ ቤንሂን የተባለ አሜሪካዊ ቴሌቫንጀሊስት ኢትዮጵያ ይመጣል። ከቃል እምነት አስተምሮ እና ከእንደዚህ አይነት ልምምዶች ሰው መንፈስ ነው ከሚለው ትምህርቱ አንዳንዶቹን ንስሐ ገብቻለሁ ልባቸው የተመለሰባቸው ትንንሽ አምላኮች ነን የሚል አስተምሮ አለው። ከዛ ፎልስ ሚራክልስ የውሸት ትንቢቶች፣ የውሸት ሚራክሎች፣ ከገንዘብ ጋር የተያዙ ድርጊቶች እንደዚህ አሉ። የእሱ ልምምድ ኢትዮጵያ ውስጥ በጣም አለማት እሱ መንካት ስተት በሆነበት ደረጃ የኢትዮጵያ ቤተክርስቲያን ብዙ ይሄ እሱን እንደ አምላክ የሚወሱን ባለፈው ህይወቱ ያለፈው ቲቢ ጆሹዋ እንደ አምላክ ነው የሚታዩት። እሱም ኢትዮጵያ ቤተክርስቲያን ውስጥ ሊመጣ ክርክር ነበር በዚህ አቅጣጫ እና አንድ መጽሐፍ ለማየት ሞክሬ ነበር። ኮስትሂን እሱ የወንድሙ ልጅ የጻፈው ረጅም ዓመት እሱ ጋር ያገለገለው ሌሎች ቪዲዮዎች ሳይ ነበር። እንደዚህ አይነት ሰዎች ወደ ኢትዮጵያ ቤተክርስቲያን አሁን ይጋበዛሉ ውስጥ ካሉት ውጭ ማለት ነው። እና በብዙዎች ዘንድ እነኚህ ሰዎች ግን እንደ በቃ የእግዚአብሔር አፍ እንደሆኑ የመጨረሻዎቹ የእግዚአብሔር ሰዎች እንደሆኑ ይሆናል። እና ካሉብን ችግሮች ውስጥ እንደዚህ አይነት ፕሮግራሞች መዳረጋቸው፣ መምጣታቸው፣ ወደ አገልግሎት ወደ ሀገራቸው መምጣታቸው ምን ይዞ ይመጣል? እዚሁ ጋር ሜዳስ ያለ ነገር ስለሆነ አዎ ማለት እኔ እንግዲህ አንድ ሰው እኮ ስትጋብዘው ይጠቅመኛል ብለህ ነው የምትጋብዘው አይደል? እና እንግዲህ መጥቀማቸው ነው መታየት ያለበት። እንግዲህ ፕራግማቲክም ቢሆን ይጠቅሙናል ወይ የሚሉት ነገር ትክክል። ሁለት ነገር ነው። አንደኛው ኤፒስቴሚክም መሆን አለ ማለት ፕራግማቲክ ብቻ ሳይሆን ኤፒስቴሚክ ትሩዙስ የሚሉት ነገር አንደኛ ነገር እውነት ነው ወይ፣ ቅዱሳት መጽሐፍት የሚለውን ነገር ነው ወይ የሚያስተምሩት የሚለው ነገር አንደኛ ነገር ነው። ሁለተኛ ይጠቅሙናል ወይ ስለጠቀስከው ነው ማነሳው። እና ቤንሂንን ብትመለከተው መጽሐፍ ቅዱስን በወግ የተማረ ሰው አይደለም። እዚያ አማርኛ ባይብል ስኩሎች እንኳን ገብተው የተማሩ ሰዎችን ያህል የተማረ ሰው አይደለም። ግድ ነው ወይ እነዚህ ባይብል ስኩሎች ውስጥ ገብቶ መማር ግድ ነው ወይ ልትለኝ ትችላለህ። ግን ሳትማር እንዴት ታስተምራለህ ነው እኔ የምለው። ግድ ትምህርት ቤት መግባት ላያስፈልግ ይችል ይሆናል። ግን መማር ግን በተለያየ አቅጣጫ በራስን ዲሲፕሊን ማድረግ ግን የጻፋቸውን ጽሁፎች፣ የተናገራቸውን ንግግሮች፣ የሰበካቸውን ስብከቶች ስትመለከት በጣም እጅግ አሳፋሪ የሆነ ከእንደገና ደግሞ በኬኔት ሃጌን በኬኔት ኮፕላንድም ትምህርት ሰለባ የሆነ ሰው ነው። እሱ ራሱ እርዳታ የሚፈልግ ሰው ነው እና ይህን ሰው በመጥራት አበሳችንን እናበዛለን እንጂ የእሱ አገልግሎት ለኢትዮጵያ ቤተክርስቲያን ይጠቅማል ብዬ እኔም አላስብም። ብዙዎችም አያስቡም። አንተም አሁን እንደምትለው ብዙ ሰዎች የሚያስቡ ሰው ከዕለት ወደ ዕለት ግን መታወቅ ያለበት ነገር በአንድ ወቅት እኔ ሰምቻለሁ። ይኸውልህ እኔና ባልንጀሮቼ ጾም ጸሎት ይዘን የእሱን ቪዲዮ ሁሉ ተጠርተን አንድ ቪዲዮ ያን ጊዜ ብርቅ ነበር እና አንዳንዱ ቤተሰብ ጋር ነው ያለው። እዛ ሄደን ያየንበት ሁኔታ አለ። እኔ ራሴ እንደ ትልቅ የእግዚአብሔር ሰው ነበረ ለረጅም ዓመት ስመለከተው የነበር። በኋላ ነው የገባኝ እና ቀድመን እንግዲህ የባነንን ሰዎች ተው ሲሉ መስማት መቻል፣ ቤተክርስቲያን መስማት መቻል አለባት ብዬ ነው የምለው። ደግሞ መረጃዎች አሉ። ዝም ብሎ ስም ማጥፋት ነገር አይደለም። ቲቢ ጆሹዋም ላይ ቢሆን ቤንሂንም ላይ ቢሆን ሌሎቹም ላይ ቢሆን
በጣም በቂ መረጃ እኮ አለ። አሁን አንዳንዶቹ ይከራከራሉ። ኬኔት ግን እንደ ትልቅ የነገረ መለኮት ምሁር አድርገው የሚስሉ ሰዎች አይደሉም፣ እንደዛ አይደሉም። በዓለማችን ያሉ ስም እንግዲህ ሉትራን አሉ፣ ሜኖናይቶች አሉ፣ ባፕቲስቶች አሉ፣ ሪፎርምድ የሚባሉ ፕሬስቢቴሪያን ወይንም ደግሞ አሜሪካ ሪፎርምድ ቸርቾች አሉ። ሁሉንም ብትመለከት እነዚህን አሁን የምንላቸውን እንቅስቃሴዎች እኮ መናፈቅ ነው ብለው አንግሊካን ቸርች የሚባል እንግሊዝ ቸርችን ብትመለከት ሁሉ ኢቫንጀሊካሉ ብቻ አይደለም፣ ካቶሊኩም ኦርቶዶክሱም እኮ እንደ ኑፋቄ ነው የሚያዩቸው። ዓለም ነው እኮ የሚያያቸው። እኛ ለምንድነው ኤክሰፕሽን የምንሆነው ነው? ስለዚህ ባይሆን ማለት ያለብን ነገር ምንድን ነው? የተጠሉበት ምክንያት ምንድን ነው? የተኮነኑበት ምክንያት ምንድን ነው ብሎ መጠየቅ ተገቢ ነው። እኛም ማስረጃ ማቅረብ አለብን የሚለውን ነገር እስማማለሁ። ግን ቤተክርስቲያን በልህ መጓዝ የለባትም። ተው ሲባል መስማት መቻል አለብን እና ለምናመጣው ነገር ኃላፊነትም መውሰድ ይኖርብናል። እና ደግሞ ጥሩ እኮ ትልልቅ የመጽሐፍ ቅዱስ ሰዎችም አሉ እኮ። እነሱን ለምን አንጠራም? ማከራከሩ ገባ። ሁላችንም የምንቀበላቸው አሉ። እነዚህን ሰዎች እያመጣን በነገረ መለኮትም ላይ ቢሆን በተለያየ ርዕሰ ጉዳይ ላይ ትምህርት ሊሰጡን ይችላል። ምናልባት በጣም ካሪዝማቲክ እንቅስቃሴው ኢትዮጵያ ውስጥ ዶሚናንት ስለሆነ በጣም ካሪዝማቲክ ስለሆነች የኢትዮጵያ ቤተክርስቲያን ሊሆን ይችላል እንደዚህ አይነት አገልግሎቶች የሚስቡን ሞር እንግዲህ ሊሆን ይችላል። አንጠራም የሚል እንትን ስለጠየቅ እዚሁ ጋር ከጸጋ ስጦታዎች ጋር ዶክተር ተስፋዬ ሮበሌ ብዙ ክርክር አለ። እንግዲህ ስነ መለኮት ምሁራን ጋር እኛ ሀገርም የተለያየ ቦታ ብዙ ክርክር አለ። የጸጋ ስጦታዎች ተቋርጠዋል፣ አንዳንዶቹ እንደተቋረጡ የሚያስቡ አሉ። እና የጸጋ ስጦታዎች ተቋርጠዋል ወይ ብለህ ታምናለህ ወይ? ካልተቋረጡ የትኞቹ ጸጋ ስጦታዎች ናቸው ደግሞ እየቀጠሉ ያሉት እየሰሩ ያሉት ብለህ ታምናለህ? እኔ የጸጋ ስጦታዎች ተቋርጠዋል ብዬ አምኜም አላቅም። እንደዚህ አይነት አቋምም የለኝም። የጸጋ ስጦታዎች እንደውም አልተቋረጡም ብዬ ከተከራከሩ ሰዎች አንዱ ነኝ። ለምሳሌ አባይ ነባይ የሚለውን መጽሐፌ ልታየው ትችላለህ። ተቋርጧል የሚባለው ነገር ልክ አይደለም ብዬ ነው የማምነው። ድሮም የማምነው እሱን ነው፣ አሁንም የማምነው እሱን ነው። እንደውም ተቋርጧል ብለው የሚሉ አንዳንድ ባልንጀሮቼን ያው ስም ስላላስፈቀድኩ ስማቸውን አልጠራም እንጂ ብለው አሁን እንደዚህ አይነት አቋም የላቸውም። እኔ አሁን ብዙ ሰው አላውቅም። ምናልባት መጽሐፍ ቅዱስ ትምህርት ቤት ገብቶ የተማሩ አብዛኞቹ ምናልባት 95 በመቶ የሚሆኑት ሰው ምናልባት 99 በመቶ የሚሆኑ ሰዎች እኔ የማውቃቸው እኔ አንድ ሰው ብቻ ነው ጥያቄ የሚፈጥር። በተረፈ ግን ሁሉ ኮንቲኒዋሊስቶች ናቸው። ማለት የጸጋ ስጦታዎች ቆመዋል ብለን አናምንም። አልቆሙም፣ ዛሬም አሉ ብለን ነው የምናምነው። ስለዚህ ባይሆን በስርዓት ልናደርገው ይገባል፣ በጥንቃቄ ልናደርግ ይገባል ብዬ ነው የማምነው። ቆመዋል የሚል እምነት ድሮም አልነበረኝም፣ አሁንም የለኝም ልልፈልግ። አሁን አንዳንዶች ቅድም ያነሳውን ኤፌሶን ምዕራፍ 4 ቁጥር 11 ላይ ከተሰጡት ከስጦታዎች ጋር የሐዋርያነትና ነቢያነት መሰረትን ለመሰረት ነው ያኔ የነበሩት። ስለዚህ አሁን ያን ስራው ፋውንዴሽናል ስራው አልቋል። ስለዚህ እነሱ ኦፊሶች አክቲቭ ሆኖ አይሰሩም፣ እነሱ ተቋርጧል ይላሉ። አንተ ተቋርጧል ከምታለው ኮንቲኒየር ሆናል የምትለው እነኚህም የሚቀጥሉ ናቸው የቀጠሉ ናቸው። ትንቢት ሚራኩለስ ጊፍትስ የምንላቸው የታምራት ስጦታዎች የምንላቸው የልሳን መናገር ምናምን ቀጥለዋል ብዬ ነው የማምነው። ልሳን መናገርም ፈውስም አለ ብዬ አምናለሁ እኔ። ግን መታወቅ ያለበት ግን የሐዋርያነትስ ከተባለ ሐዋርያነትን በጥንቃቄ ማየት ያለብን ነገር አለ። ምንድነው ማየት ያለብን ነገር? እንደምታውቀው መጽሐፍ ቅዱሳችን ውስጥ ለጸጋ ስጦታ መስፈርቶች አሉ አይደለም? ለአገልግሎት መስፈርቶች አሉ። ለምሳሌ ዲያቆን የሚሆን ምን አይነት ሰው እንደሆነ፣ ሽማግሌ የሚሆን ምን አይነት ሰው እንደሆነ ክራይቴሪያ እንዳለ ሁሉ ሐዋርያም ለመሆን ደግሞ ክራይቴሪያ አለ። ለምሳሌ ሐዋርያት ሥራ ምዕራፍ 1 ላይ እንደምታውቀው ሰው መረጣ አካሂደው ነበር አይደለም? ማቲያስን መርጠውት ነበርና ሲመርጡ መስፈርት ነበራቸው። ክርስቶስ ኢየሱስን በአካለ ሥጋ ያየ፣ ትንሣኤውን ያየ፣ በሱ የተመረጠ ምናምን ያሉት ነገር አለ። ጳውሎስ ደግሞ ያንኑ ነገር ወስዶ ገላትያ ላይ ሲከረም ምዕራፍ 1 ላይ እኔ ሐዋርያ አይደለሁም ወይ ክርስቶስን እኮ አይቼዋለሁ በሱ ነው የተመረጥኩት ሲል ትመለከታለህ። እንግዲህ አንደኛ ሐዋርያነት ያለ ብለን የምንል ከሆነ ክራይቴሪያው የሚያሟላል ወይ ነው። እኔ የሚያሟላ ያለ አይመስለኝም። ማናችንም ቢሆን ክርስቶስ ኢየሱስ ከሙታን ሲነሳ በአካለ ሥጋ አላየንም አይደል? ሰዎች ናቸው የነገሩን፣ ያንን ነው ያመንነው። ስለዚህ ክራይቴሪያው የሚያሟላ ሰው የለም ነው አንደኛው ነገር።
ሐዋርያነትን በተመለከተ። ሁለተኛ ደግሞ የጸጋ ስጦታው የተሰጠበት ምክንያት መሰረትን ለመጣል ነው። መጽሐፉ እንደሚል በሐዋርያትና በነቢያት መሰረት ላይ ታንጻችኋል ነው የሚለው። ስለዚህ መሰረት ጣዮች ናቸው። ከእናንተ ደግሞ መሰረትን ማንም አይመስረት ተብለናል። ስለዚህ መሰረት ጣዮች ናቸው። ቀኖና የሆኑትን መጽሐፍት ያቀረቡልን እነሱ ናቸው። ስለዚህ እኔ እነሱ አገልግሎት የማይተካ አገልግሎት ነው ብዬ ነው የምለው። ስለዚህ እኛ ምንድነን? በመሰረቱና የማዕዘን ራስ በሆነው በክርስቶስ መሃል የምናንጽ ሰዎች ነን ብዬ ነው የምለው። ስለዚህ ያ አገልግሎት አንደኛ መሰረት መጣል፣ አሁን ክርስትና መሰረቱን ከጣለ ሐዋርያቶቹ የሚያስፈልጉበት ምንም ምክንያት የለም ማለት ነው። ከዛ የተነሳ እኔ ዛሬ ሐዋርያነት የለም ብዬ የምለው ክራይቴሪያውን የሚያሟላም የለም። ሌላው ደግሞ አገልግሎቱ ሐዋርያ የሚያሰኘው ቤተክርስቲያን መትከሉ አይደለም። መጽሐፎች አንዳንድ ሰዎች እንደዛ አድርገው ይወስዳሉ። አይደለም። ማስተማሩም አይደለም፣ መስበኩም አይደለም፣ ቤተክርስቲያን መትከሉም አይደለም። ሐዋርያ የሚያሰኘው ነገር ምንድን ነው? መሰረት መጣሉ ነው። ክርስትና መሰረቱን ጥሏል፣ ቀኖናውን ዘግቷል ብለን የምንል ከሆነ ሐዋርያትን የሚያስፈልጉበት ምንም እንደምታውቀው የታድሶ መሪዎች ሪፎርመርስ የምንላቸው እነ ካልቪን፣ ዝዊንግሊን፣ ሉተር የምንላቸው ሰዎች ያሉት ነገር ምንድን ነበር? አፖስቶሊክ ሰክሰሽንን እኮ ነው የተቃወሙት። በካቶሊክ ቤተክርስቲያን ያለውን ነገር በጴጥሮስ መንበር ላይ ነው ጳጳሱ የሚቀመጠው የሚለውን ነገር ነው የተቃወሙት። ይሄ ነገር አያስፈልገንም አለ አይደል፣ ቅዱሳት መጽሐፍት ነው ሚዳኝን ብለው ነው ያሉት። ስለዚህ እኔ አሁን በኢቫንጀሊካል ቤተክርስቲያን በታድሶ እንቅስቃሴ በተጀመረች ቤተክርስቲያን ውስጥ ዛሬ ሐዋርያ አለ ብሎ መከራከር በጣም የሚገርም ነገር ነው። ምክንያቱም አባቶቻችን የእምነት አባቶቻችን የምንላቸው ቅድም የዘረዘርኩልህ ሰዎች ይህን ተቃውሞ እኮ ነው የወጡት። ከተቃውሟቸው መካከል አንዱ ይሄ ነበረ። ስለዚህ እኔ ሐዋርያነት አለ ብዬ አላምንም። ስለዚህ በግማሽ ነው ተቀጥሏል የሚለውን ተምነዋል። ነው እኔ ኮንቲኒዋሊስት ነኝ። ኮንቲኒዋሊስት የሚባለውን ነገር እኮ የምንጠቀም ሚራኩለስ ጊፍትስን ነው። ሚራኩለስ ጊፍትስ አለ እስካለ ኮዲ እኔ ኮንቲኒዋሊስት ነኝ ብዬ ነው ማለት የነቢያት አገልግሎትስ ቀጥሏል አለ ብዬ ነው ማምነው። ነቢያት አገልግሎት፣ የፈውስ አገልግሎት አለ። እግዚአብሔር ትንቢት ይናገር፣ የትንቢት ስጦታ ይሰጣል ብዬ አምናለሁ። መጽሐፍ ቅዱስ ላይ ያሉትን ነቢያቶችንና አሁን በዛሬዋ ቤተክርስቲያኖች ነቢያቶች በምንድነው መለያቸው? ምንድነው መመሳሰላቸውስ? አለ እሱም ያው ትንቢት ነው። ሁለቱም ከእግዚአብሔር ሰምተው የሚናገሩ ናቸው። ግን እነዛ ግን ያው የተጻፈው ነገር ቀኖናዊ መጽሐፍት ናቸው ብለን ነው አይደል? ማይሻሩ፣ ማይነቀሱ፣ ማይገሰሱ ናቸው ብለን እንላለን። ይሄ ግን እንደዛ አይደለም ማለት ገብተዋል። ለተወሰነ ችግር መጻኢው ጊዜ የሚመጣውን ነገር ሊነግሩን ይችላሉ። እኔ እንደዛ ብዬ ነው። ስለዚህ ሐዋርያነት ብቻ የለም፣ ሌሎቹ ኦፊሶች ነቢይነት አለ። ምክንያቱም አንዳንዶች ነቢያትና ሐዋርያትን የሌሉት ወንጌላዊነት፣ አስተማሪነት፣ ሰባኪነት እነሱ አሉ ብሎ ስለሚያሚሉ ሰዎች አሉ። በእነሱ አልስማማም ነው። የሐዋርያነት ስጦታ ልክ ነው፣ ቆሟል ብዬ ነው የምለው። ድሮም መጽሐፍም ጽፌያለሁ ነው። ጽሁፍ በጣም በርካታ ጽሁፍ በአንድ ወቅት እንከራከር ነበር። ሐዋርያነት አለ የለም የሚል ክርክር ከዛሬ ምናልባት 23 24 25 ዓመት በፊት እንደውም ከዛ በፊት ምናልባት 83 አካባቢ 82 አካባቢ በህይወት መጽሔት ላይ የጦፈ ክርክር ነበረ። እኔ ሐዋርያነት አሁን የለም፣ አንደኛ ክራይቴሪያውን የሚያሟላ የለም፣ ሁለተኛ ጸጋ ስጦታውም የሚያስፈልገን ነገር የለም። ምክንያቱም መሰረትን የጣሉ ሰዎች እስካሉ ድረስ ይሄ ነገር አስፈላጊ አይደለም ብዬ በዛን ጊዜም ተከራክሬያለሁ። አቋሚ እስካሁን እሱ ነው። ከዛ የተሻለ ሙግትም አላገኘውም። እና እንደውም ብዙ ሰዎች እኮ በአንድ ወቅት ሐዋርያንን ብለው ያሉ ሰዎችም እየተመለሱ እንደሆነ እያየን ነው። አይተሃል ብዬ አስባለሁ። እኔ ይቅርብኝ እያሉ ነው ያሉ። ጥሩ ነው፣ ንስሐ መግባታቸው ጥሩ ነው ብዬ ነው የምለው። ግን ያው ብዙ ጥፋት ግን መጥቷል። ሐዋርያንን ቤተክርስቲያንን እንመራለን፣ እኛ ተጠሪነታችን በቀጥታ ለእግዚአብሔር ነው። ሰው ሊቆጣጠረን አይገባም። ምንም ቼክ ኤንድ ባላንስ በሌለበት ሁኔታ ብዙ ጥፋት እንዳጠፉ እናውቃለን። ስለዚህ አንዳንዶቹ እሱን ኦፊስ መጠቀም ሲፈልጉ ሃይራርኪ የሊደርሺፕ እንትን እኛንን ፈላሽ ቆራጭ የሚሉን ለማሳየት ነው። ልክ ነው። እንደምታውቀው የኢትዮጵያ ቤተክርስቲያን እንግዲህ አሁን በቤተክርስቲያን ውስጥ ያለው የአስተዳደር ስርዓት ብዙ አይነት ነው። አንዳንዱ ኮንግሬጌሽናል የሚባል አለ፣ ሃይራርኪያል ወይም ኤጲስኮፓል የሚባል ፎርም ኦፍ ገቨርንመንት አለ፣ ፕሪስቢቴሪያን ወይም ደግሞ ፌዴራል የሚባለው ገቨርንመንት አለ እና ሌላው ደግሞ ኢንዲፔንደንት የሚባልም አለ። እና የሚገርም ነገር ከሁሉም የሚለየው ነገር ምንድነው? ኢቨን እንኳን አሁን ሃይራርኪያል ፎርም ኦፍ ገቨርንመንት ወይም ኤጲስኮፓል የምንለው ሲኖዶስ ምናምን ይምራ የምንለው ነገር ነው። አትሊስት የግሩፕ ኦፍ ፒፕል ናቸው ማለት ነው የሚመሩት።
አሁን ግን የምናየው በዚህ በእምነት እንቅስቃሴ ጋር እንትን ብሎ የመጡት ግን እኛንን ነው መሪው። ቀጥታ ክርስቶስ የቤተክርስቲያን ራስ አለ፣ ከዛ በኋላ እኛንን ነው በቃ እኛንን ሽማግሌ የምንመርጠው እኛንን፣ ሽማግሌ ተጠሪነቱ ለእኛ ነው የሚሉት። እኛ ለሽማግሌ ምንም ቼክ ኤንድ ባላንስ የለም። በእነዚህ አይነት ቤተክርስቲያናት ገንዘቡን የሚያስተዳድሩት እነሱ ናቸው፣ እንደፈለገ የሚያደርጉት ራሳቸው ናቸው። ምንም ተጠያቂነት የለም። እነዚህ ሰዎች በቃ በጣም አምባገነን ሆነው ያሉት። አሁን በብዙ በግለሰቦች የተመሰረቱ ቸርቾችን ሄደህ ብትመለከት ይሄ ነው። ደግሞ ይሄ ትክክል ነው። አሁን ያለው ሞደርን ማኔጅመንትም እንኳን ትክክል አይደለም። ማናችንም ቢሆን ሰዎች ነን፣ ልናጠፋ እንችላለን። በገንዘብ ሊያታለን ይችላል፣ ኃጢአት ሊያታለን ይችላል፣ ብዙ ነገር ልንታለን እንችል። ቼክ ኤንድ ባላንስ ያስፈልጋል ማለት ነው። ቼክ ኤንድ ባላንስ በሌለበት ሁኔታ እኛ ተጠሪነታችን ለአምላክ ነው፣ እኛ እንደፈለግን እናደርጋለን። እንደምታየው ነው በግለሰቦቹ የባንክ አካውንት እና በቤተክርስቲያን አካውንት መካከል ልዩነት እስከማይኖር ድረስ ነው የተፈጠረው። ይሄ ትክክል ነው ብዬ አላምንም። ኢቨን መንግስትም ጣልቃ መግባት ያለበት ነገር ነው ብዬ እላለሁ። ይሄ ግለሰቦች እንዲያሞኙ በጣም በጣም ሀብታም የሆኑ ሰዎች እንዳሉ ነው የምናውቀው እና ይሄ ልክ አይደለም። ስለዚህ ሐዋርያትም አሁን የተባለው ነገር እንዴ ነው? ሐዋርያት የበላይ ናቸው፣ ሁሉም በእነሱ ስር ነው የሚደራጀው የሚለው ነገርም ገብቷል። ዓላማ አንዳንድ ጊዜ ሰዎች መጽሐፍ ቅዱስ ጥቅስ ይጥቀሱልን እንጂ ዓላማቸው ሌላ ነው። ግልጽ ነው። ያዋጣናል የሚለውን ነገር ነው ፈልገው የሚጠቅሱልን። እኛ በዛ ነው የምንከራከረው፣ ግን ሞቲቫቸው ሌላ ነው ልፈልጌ ነው። እና እኔ ማንኛውም አስተዳደር ቼክ ኤንድ ባላንስ ያስፈልገዋል ብዬ ነው የምለው። ስለ ልሳን አንዱ ቀጥሏል ብለህ አንተ የምታምነው ነው። በሱ አንድ ካሉ ክርክሮች አጠቃቀሙና የልሳን የሚለውን ዲፋይን በማድረግ ወንጌላውያኑስ ልዩነት አለ። ሐዋርያት ሥራ ምዕራፍ 2 ላይ ያለውን ልሳን እንግዲህ እዛም ላይ እንደሚናገረው ቋንቋ እንደሆነ የሌሎች ሀገርም ቋንቋ እንደተናገሩ የማያውቁትን ሀገር እና መጥተው ሳያዋቸው የሌላ ሀገር ሰዎች እንደሰከሩ ሁላ። ምክንያቱም እነኚህ ሰዎች ከዛ በፊት ያን ሲነጋገሩ አልነበረም። የሚነጋገሩትን ቋንቋ በዚያ ሰምተው ነበረ። ከዛ የማያውቁትን የሌላ ሀገር ቋንቋ ሲያወሩ እንደነበር ነው ብለው ብዙ ሰዎች ያምናሉ፣ ይከራከራሉ። እና ስለዚህ ልሳን ከተነገረ የምናገረው ልሳን ቋንቋ መሆን አለበት፣ በሆነ ሰው መተርጎም ያለበት፣ የሆነ ቦታ ላይ መናገር ያለበት ነው የሚል አርጊመንት ለዛ የሚያመጡ አሉና ልሳን እንዴት ነው አንደኛው። ከዛ ደግሞ ወንጌላውያን ጋም እዚህ መጽሐፍም ላይ የሐዋርያት ቤተክርስቲያን ኑፋቄ ላይ እንዳስቀመጥከው አሁን ልጅ ሰዎች ጋር ያለው የልሳን አተረጓጎም እኛም ኢቫንጀሊካል ጋም ያለ ይመስለኛል። ይሄ ሁለቱን ትመልስልኛል። አንዳንድ ሰዎች ልሳን መናገርን ከመንፈስ ቅዱስ መሞላት ጋር በደንብ ያያይዙታል። ስለዚህ መንፈስ ቅዱስ ጌታን የተቀበለ ሰው መንፈስ ቅዱስ በውስጡ ይኖራል። ስለዚህ መንፈስ ቅዱስ ለመኖሩ አንደኛው ምልክት ልሳን መናገር ነው የሚል አርጊመንት እኛ ጋር ወንጌላውያን ጋር ይስተዋላል። ሌሎች ቤተ እምነቶች ደግሞ እዚህ ጋር እንዳነሳው የልጅስ ኑፋቄ ላይ ልሳንን ድህነት፣ የዳነ ሰው ከድህነት ጋር የተያዘ የመዳን ምልክት አድርጎ ምክንያት አድርገው ይጠቅሳሉ። ስለዚህ ስለ ልሳን ትክክለኛው እንትን የቱ ጋር ነው? ያንተ መረዳት የቱ ነው? ልሳን ዛሬ ያለ እንግዲህ ጸጋ ስጦታ ቆሟል አልቆመም ዋናው ክርክር ነው። እኔ አልቆሙም ዛሬም አሉ ብዬ ነው የምለው። ልሳን አለ ብዬ አምናለሁ። መጽሐፍ ቅዱስ እንደቆመ የሚናገር ምንም ነገር የለም። ግን ልሳን መናገር ደግሞ የድነት ምልክት ነው የሚል ክርክርም ደግሞ ልክ ነው ብዬ አልልም። በዚህ መጽሐፍ ላይ ለሞገት የፈለግኩት ነገር እሱን ነው። ማለት ስጦታ ነው። ጳውሎስ እንደሚለው ሁሉ በልሳናት ይናገራሉን ይላል አይደል? ሁሉ ሐዋርያት ናቸው ስንል ሐዋርያት አይደሉም ብለን ካልን፣ ሁሉ ነቢያት ናቸው ነቢያት አይደሉም፣ ሁሉ አስተማሪዎች ናቸው አስተማሪዎች አይደሉም፣ ሁሉ በልሳናት ይናገራሉን ሲልም ልሳናት ልንል አንችልም ማለት ነው። እና እንደ ምልክት ነው ብሎ ማለት ትክክል ነው ብዬ አላስብም። እኔ ኮሚኒኬሽን በተመለከተ ልክ ነው። ኮሚኒኬሽን የሚባለው ቱ ዌይ ነው አይደል? እኔ አንተን ሳናገር አንተ ለእኔ ስትናገር የሁለት ሰዎች ግንኙነት ነው። ምንድን ነው እኛ ኮሚኒኬሽን ከሆነ የምንናገረውን ነገር ሳናውቅ እግዚአብሔር እንዴት ሊሰማን ይችላል የሚከራከሩ ሰዎች አሉ። ኮሚኒኬሽን በእኛና በእግዚአብሔር መካከል ኮሚኒኬሽን ተፈጥሯል ብለን እንዴት እንላለን? ምክንያቱም እኔ በምናገርበት ጊዜ የምናገረውን ነገር ማላክ ከሆነ ልሳን ስናገር
እና ምኑን ኮሚኒኬሽን ተፈጠረ? ግን እኔ የማላውቀውን ነገር እኮ እየተናገርኩ ነው ብለው የሚሉ ሰዎች አሉ። እኔ ምናልባት ያ ልክ መስሎ አይታየኝም። ምክንያቱም መጽሐፍ ቅዱሳችን እኛን ወክሎ መንፈስ ቅዱስ ደግሞ እንደሚቃትትልን እንደሚጸልይልን ይናገራል። ስለዚህ ልሳን ምናልባት የመንፈስ ቅዱስ መቃተት ነው ብዬ አስባለሁ። እንደዛ ነው የምረዳው። እና ግድ ኮሚኒኬሽን መኖር አለበት ብዬም አልልም። ምክንያቱም ንግግሩ ማለት ነው የቨርባል ነገሩ የሚነገረው ነገር እኔ ሳላውቀው እንዴት ገብተዋል? እንዴት እግዚአብሔር አንደኛ እኔ ያላወቅኩትን ነገር ነው። ኮሚኒኬሽን የሚባለው ነገር አንደኛ እኔ የምናገረውን ነገር ማወቅ አለብኝ አይደል? ሰሚውም ማወቅ አለበት። ስለዚህ እኔ አሁን የሚባለው ነገር ተናጋሪው ማያውቀውን ነገር ምን ኮሚኒኬሽን ልንለው እንችላለን ነው። እኔ ደግሞ ግድ ማወቅ አለበት ወይ መንፈስ ቅዱስ የሚቃትት ከሆነና ስጦታዊ መንፈስ ቅዱስ ስጦታ አለ ብለን መጀመሪያ መነሻችን ላይ ነው እንግዲህ መነጋገር ያለ ካለ ምንም ችግር የለው። ልክ ነው። አንደኛ ቆሮንቶስ ሐዋርያት ሥራ ምዕራፍ 2 ላይ በዛን ጊዜ የተነገረው ልሳን ሰዎች የሚሰሙት ነበር። እውነት ነው። ግን ያ ኖርም ነው ወይ ሁል ጊዜ መሰማት አለበት ወይ ብለን ደግሞ ማለት አንድ ሂስቶሪካል ናሬቲቭ ነው የተነገረን። ከዛ ወስደን ወደ ዲዳክቲቭ ወደ ምንጨታዊ ወደሚባለው ነገር ወደ ትምህርት መቀየር የለብንም አይደል? አንድ ታሪካዊ ኢቨንት ነው የተነገረን እንጂ ያ ዶክትሪን ነው ማለትም አይደለም ልፈልግ። ስለዚህ ይሄ በቃ ልሳን የሚለው ቋንቋ ራሱ በእኛ ትርጉም ሲመጣ ቋንቋ ነው፣ ቨርባል እንትን ነው። ስለዚህ መቃተት ከሆነ ደግሞ ቨርባል የሆነ አይደለም፣ መንፈስ ቅዱስ የሚናገረው ነው። አሁን ቅድም ያነሳናቸውን ስክሪፕቸሮች ስጦታ ለአንዱ የመናገርን ለአንዱ የመተርጎምን ይላል። አንደኛ ሁሉም አይሰጠውም የሚለው ስጦታ ከሆነ ልክ እንደዛው ሁሉንም አይሰጠውም የሚለው መውሰድ እንችላለን። ሁለተኛ ደግሞ የሚተረጉም በሌለበት ደግሞ የሚናገረው ልሳን እንደማይሮፍ ተርጓሚ እንዳለ ይሆናል፣ ያኛው ስለማይስተዋል ማለት ነው። እና ስለ ትርጉሙ አንደኛውን ሀሳብን ነገረኝ። ሁለተኛ ይሄ የምንናገረው ልሳንስ እሱ አይደለም ወይ ቢብሊካል ልሳን ነው? በየቤተክርስቲያኖቹ ያሉት ፕራክቲሶች ማለት ነው። በሁሉም በእኛም በሁሉም ቤተክርስቲያን ያለው የንግግር ፕራክቲሱ ልሳን አይደለም ወይ? መጽሐፍ የሚለው እሱን አይደለም ወይ? ልሳን የኔ ቋንቋ እኮ ልሳን ነው። እንግሊዝኛም ልሳን ነው፣ አማርኛም ግዕዝም ሁሉም ነገር ልሳን ነው እስከተነጋገርንበት ድረስ። ግን እኛውን እያልን የመንፈስ ቅዱስ ስጦታ ሰው ተምሮት የሚያገኘው ሳይሆን መንፈስ ቅዱስ የሚሰጠው ስጦታ ነው አይደል? ክህሎት ብለን ስንል አሁን በተምረን የምናገኘው አለ። ከእንደገና ደግሞ በኢምቦርን ደግሞ በተፈጥሮ ደግሞ የምናገኘው አንዳንድ ስጦታም አለ አይደል? ግን ይሄኛው ነገር መንፈስ ቅዱስ የሚሰጠው ስጦታ ነው ብለን ነው የምንለው። እሱ ስጦታ ንግግር ነው ዶክተር። አሁን ለምሳሌ አንተ ብዙ ቋንቋ ስትናገር ግዕዝ አጥንተህ ስታወራ ሰምቻለሁ። የቅዳሴ ምናምን ዩቲዩቦች ላይ ስሰማ ሌሎች ቋንቋም የምትናገር ይመስለኛል። ስትማር ግሪክ ባትናገርም ልታነብ ቋንቋ ነው ወይ ሂብሩ ታውቃለህ ብዬ አስባለሁ። ልክ እንደዛ ይሄ ቋንቋ መሆን አለበት ነው ወይ ያልከኝ? አሁን እኛ የምንላቸው በቃላችን የምንላቸው ቋንቋዎች አሉ። ልሌ የፈለኩት ገብቷላ። በየቤተክርስቲያን ውስጥ የምንለው ቋንቋ አለ። የሚጻፍ አይደለም፣ የሚነበብ አይደለም፣ ለኮሚኒኬሽን ማናችን የምናውቀው አይደለም። መንፈስ ቅዱስ የሰጠው ነው። ሚስጥር ነው። መጽሐፍ ቅዱስም የሚለው ቃል ስላለ በእግዚአብሔርና በሰው መሀል ሚስጥር ነው። ሌላ ሰው አይሰማውም። እንዲሁም ሰይጣን የማይሰማው ቋንቋ ነው ይሄኛው ቋንቋ ይባላል። አይዶን ነው እንግዲህ ማን ይሰማው ማን አይሰማው ምን ያላቀም። ግን ምንድነው ጸጋ ስጦታ ነው። መጽሐፍ ቅዱሳችን ይናገራል። ሰዎች በማያውቁት ቋንቋ ተናግረዋል። አሁን ሐዋርያት ሥራ ምዕራፍ 2 ላይ ብትመለከት የማያውቁትን ቋንቋ ተናግረዋል። ሌላ ሀገር ግን ቋንቋ የሆነ ቋንቋ ለሰሚው ነው አለ። ሰሚው ነው ግን ስቲል እኮ ተናጋሪው አያውቀውም እኮ ቋንቋ ስቲል አያውቀውም። ታዲያስ እኔም ደግሞ በማላውቀው ቋንቋ ተናግሬ አምላክ ካወቀው ምንድነው ችግሩ ነው የምልህ እኮ። መቃተት ስላልከኝ ነው እኮ ቅድም ትናገራለህ አንተ እንዲሁ በግል ላይ ባመጣ እኔ ልሳን እናገራለሁ። ኦኬ እኛ ያለን ፕራክቲስ ማለት ነው። ልክ ነው። በቃ እሱን ያልከኝ የመሰለኝ መቃተት የሚለው ይሄ ቨርባል የሆነው እንትን። መንፈስ ቅዱስ ግን ልሳን በምንናገርበት ጊዜ በማይናገር መቃተት ይቃትትልናል ብዬ አምናለሁ እኔ እኛ ስንናገር። ስለዚህ ነሰሰርሊ ግን ልክ እነዛ በሐዋርያት ሥራ ምዕራፍ 2 ላይ እንዳገኘናቸው ሰዎች የሚናገሩትን ነገር አያውቁም፣ አድማጮቹ አውቀዋል አይደል? ከተለያየ ሀገር የመጡ ሰዎች ስለሆኑ ልክ እንደዛው እኔ እናገራለሁ እግዚአብሔር ያውቀዋል ብዬ ነው እኔ የምለው።
ስጦታ ነው የሚለው መነሻችን እንግዲህ ስጦታው አለ የለም ነው እንግዲህ አሁን ዋናው ክርክር መሆን ያለበት። ካለ ግን ነገሩ ክፍት ነው ማለት ነው። ሌላው ነገር ሊያከራክረን ሄዶ የክርክሩ እምብርት እሱ ነው። ጸጋው ስጦታ አለ ወይስ የለም የሚለው ነገር ነው። እኔ አለ ብዬ ነው የማምነው። እንዳልኩ እኔ በታሪኬም ሰሰሽኒስት ሆኜ አላቅም ብዬ የምልህም ለዛ ነው። እና ያደግኩበትም ቤተክርስቲያን በጣም ፔንቴኮስታል የሚባል ቤተክርስቲያን ውስጥ ነው ያደግኩት። የሚተረጎም ልሳንንስ እንዴት ታያይዛለህ? በጉባኤ ያለን ልምምድ ስለ ልሳን ልሳን እኔ በጉባኤ መነገር አለበት ብዬ አላምንም። ስለዚህ በጉባኤ አትናገሩ ብለዋል። ከጳውሎስ በላይ በጣም መንፈሳዊ መሆን አይኖርብንም። ኮንቴክስቹዋል ይላሉ። ያኔ በጊዜው በነበረው የቆሮንቶስ ቤተክርስቲያን አውድ ለምንድን ነው ያለው ነው እንግዲህ አሁን ዋናው በዛን ዘመን ላለው ችግር ለመፍታት ነው ወይስ ኦል ታይም ፕሪንሲፕል ነው ብለህ ብትለኝ ኦል ታይም ነው ምልህ። ለምን ብትል ያነሳቸው ነገሩ ያበዳችሁ ይላሉ ነው። ዛሬም እኮ አበዳችሁ ይላሉ። ገብተው ምንድን ነው የምትናገሩት ብለው የሚሉ ሰዎች አሉ። ለሰዎች እንግዳ ጥያቄ የሚፈጥር ነገር ማድረግ የለብንም ማለት ነው። ስለዚህ በዛን ዘመን የነበረ ነው ልንል አንችልም ማለት ነው። በየትኛውም ዘመን ይህን ነገር ማድረግ እኔ አንድ የአጎቴ ልጅ መስክሬለት ወደ ቤተክርስቲያን ወሰድኩት። በደርግ ዘመን ነው እና ሰዎች ልሳን ሲናገሩ አጠገቡ ያለው ዙሪያው ልሳን ሲናገር ሰምቶ እኔ አልፈልግም ብሎ ትቶ ፕሮግራም አቋርጦ ወጣ እና በዘመኑ ሁሉ ክርስቲያን ሳይሆን ነው ያ ሰው የሞተው። እና እኔ ያን ጊዜ ትልቅ ያ ነገር አሰናክሎታል ብዬ ነው የማስበው። ልክ እንደዛ ነው መጽሐፍ ቅዱሳችን ዝም በሉ ካለ ዝም ነው ማለት ያለብን። በሰዎች ላይ ጥያቄ ይፈጥራል። አዎ ጥያቄ ይፈጥራል። እና ለዚህ ነው የሚተረጎም ከሆነ ግን ነው አይደለም የሚለው። ልክ ለአንዱ ልሳን የሰጠው ጌታ ለሌላው ደግሞ የትርጉም ሊሰጠው ይችላል። ያ የሚተረጎም ከሆነ ግን ቤተክርስቲያኒቷ ኤዲፋይድ ልትታነጽበት ትችላለች ማለት ነው። እኔ ያለኝ ይሄ ነው መረዳት። ስለዚህ ቤተክርስቲያን አጠቃቀማችን ሁሉ ጊዜ ልክ ነው። ልሳን ግን እኔ በፍጹም በጉባኤ መነገር አለበት ብዬ አላምንም። ከተተረጎመ ግን ጥሩ ነው። እንግዲህ ለአንዱ እግዚአብሔር ልሳን ሰጥቶት ለሌላው ትርጉም ከሰጠውና እንደዛ ነገር እኔ ብዙ አላየሁም። የተርጓሚው ግን ሁለቱም ተሰጥቷል ይላል እዛ ጋር። አንዱ ጭቅጭቅ የሚያመጣው እሱ ነው። ለአንዱ መተርጎምን ለአንዱ መናገርን ሰጥቷል ይላል። አዎ ግን ነሰሰርሊ ሁለቱም ደግሞ ይገኛሉ ወይ? ምናልባት ላይገኙ ይችላሉ። ከተሰጠ ለምን አይገኙም ብዬ ነው። ተናጋሪው ከተሰጠ ስጦታ ሆኖ ያኛውም አክቲቭሊ እግዚአብሔርማ ይሰጣል እኮ። ግን ያው ያን ስጦታ የተሰጠው ሰው በዛ ቦታ ይኖራል ወይ ማለት ነው እኮ። አሁን ክርክሩ ብዙ ልምምድ የለም። አሁን የመተርጎም ልምምዱ የለም። የመናገሩ ላይ ብዙ ነው ያለው። ልክ ነው። አሁን ችግሩ ምንድነው መሰለህ? ልምምዳችንን እኮ ቲዮሎጂ እያደረግነው ነው የተቸገርነው። ልምምዱ ልምምድ ነው። የኛ ልምምድ አይልም ማለት መጽሐፍ ቅዱስ እንደዛ አይልም ማለት አይደለም። ለአንዱ ልሳን ይሰጠዋል፣ ለአንዱ ደግሞ መተርጎም ይሰጠዋል። ገብቶሃል? ግን እኛ ላየንም ብለህ የምትል ከሆነ በቃ እኛ ማየታችንን ግድ ማየትም የለብንም። ሌሎች ጸጋ ስጦታዎች በጣም አክቲቭ ስለሆኑ እዛ ላይ የተሰጡት ታይተዋል። ወይም ኮንቲኒያሊስቶች ሁሉም ያምናሉ። የፈውስ ስጦታ በደንብ አለ፣ ትንቢት የመናገር ስጦታ አለ፣ ልሳን የመናገሩ አለ፣ ማስተማሩ የሁሉም ኑሮ የመተርጎሙ ላይ ለምን ለሰው ነው የሚል ነው። እና የኛ ኮንቴክስት እንደዛ ቢሆን ኖሮ ተርጓሚ ኢኩቫለንትሊ መኖር አለበት የሚል አርጊመንት ስለሚያመጡ ምን ይላሉ ፈረንጆች መሰለ? አብሰንስ ኦፍ ኤቪደንስ ኢዝ ኖት ኤቪደንስ ኦፍ አብሰንስ ይላሉ። አንድ ነገር አልታየም ማለት የለም ነበር ማለት አይደለም። እና ያ ትክክል ሎጂካሊ ልክ አይደለም። የለም እያልኩ ሳይሆን ለምን አልኖረም ነው ያኛው። ለምን እኔ አላቅም እኮ እኔ አላቅም። ግን ከዛ ተነስተን ግን ወደ ድምዳሜ መድረስ የለብንም። የለንም ልንል አንችልም። ቤተክርስቲያን ማስተማር ይኖርባት ይሆናል። ይህን ነገር ማበረታታት ሊኖርባት ይችል ይሆናል። እሺ ከድነት ጋር በተያዘ ዶክተር መጽሐፍም ላይ በደንብ አውርታል። የተለያዩ ሀሳቦች አሉ መጽሐፍ ቅዱስ ላይ። እንግዲህ አስቀድሞ የተወሰኑ ነገሮች አሉ መወሰን እንግዲህ ብለን የምንላቸው። አስቀድሞ ከተወሰኑ አንድ ለምሳሌ የጌታችን ኢየሱስ ክርስቶስ መወለድ አስቀድሞ የተወሰነ ነበረ። የጌታችን ኢየሱስ ክርስቶስ መሞት አስቀድሞ የተወሰነ ነበረ። ወይም የሚሄድባቸው እያንዳንዱ መንገዶች የተወሰኑ ነበሩ። መጽሐፍ ቅዱስ ምንባባት ላይ እንደምናየው ጌታችን ኢየሱስ ክርስቶስ እንደሚመጣ አስቀድሞ ተወስኗል። እንግዲህ እንጠብቃለን ማለት ነው ይመጣል። አንዱ እንደዚህ አይነት ብዙ ስክሪፕቸሮች አሉ። ከድነት ጋር በተያያዘም እንደዚህ ክርክሮች ይመጣሉ። ፕሪዴስቲኔሽን፣ ደብል ፕሪዴስቲኔሽን ተብሎ እግዚአብሔር የሚድኑትንም የሚጠፉትንም ወስኗል። ፕሪዴስቲኔሽን የሚድኑትን ወስኗል። ደብል ፕሪዴስቲኔሽን ደግሞ የሚድኑትንም የሚጠፉትንም ወስኗል ተብሎ አርጊው ይደረጋልና
ምንድነው ደብል ፕሪዲስቲኔሽን? እግዚአብሔር የሚድኑትንም የሚጠፉትንም ወስኗል። ለእንደዚህ መጽሐፍ ቅዱስ ማስረጃዎች አሉን? ይህንን በተመለከተ ያው ትልቅ ርዕስ ነው እንደምታውቀው እና ሰዎች የተለያየ አስተሳሰብ አላቸው በዚህ ጉዳይ ላይ። ክርስቲያኖች ግን መታወቅ ያለበት ይሄ ክርክር የቤት ውስጥ ክርክር ነው። ልክ በእኛና በመናፍቃን መካከል ያለ ክርክር አይደለም። ውዝነ ቸርች ያለ ክርክር ነው። አንዳንድ ሰዎች አርሚኒያን የሚባሉ አሉ። እግዚአብሔር ውሳኔን አልወሰነም፣ ሁሉን ነገር ለእኛ ነፃ ፈቃድ ትቷል ብለው የሚሉ አርሚኒያን አመለካከት ያላቸው ሰዎች አሉ። አንዳንዶች ደግሞ አይደለም እግዚአብሔር የወሰነው ነገር አለ ብለው እንደውም ነፃ ፈቃድ ራሱ የለም ብለው ደግሞ የሚሉ ሰዎች አሉ። እነዚህ ደግሞ ካልቪኒስቶች ይባላሉ። አንዳንዶች ደግሞ ምንድነው የሚሉት? አይ ወስኗል፣ ልክ ነው፣ ውሳኔው አለ። ታይም ቦይቲያን ደግሞ የሚባለው እንግዲህ አሁን ምንድነው በኢትዮጵያ ቤተክርስቲያን በጣም የምንሰማው ነገር ሁለት ክርክር ነው። የአርሚኒያኒዝም እና የካልቪኒዝም የሚባለው ክርክር ብቻ ነው። ግን በነገር መለኮቱ ዓለም ወይም በፍልስፍናው ዓለም ያለው ሁለት ብቻ አይደለም። ቢያንስ 5 አይነት አመለካከቶች አሉ። አርሚኒያን አለ፣ ካልቪኒዝም አለ፣ ሚድል ኖሌጅ የሚባል ሞለኒዝም የሚባል ቪው አለ። ሌላው ደግሞ ቦይቲያን የሚባል ቪው አለ። ሌላው ሲምፕል ፎር ኖሌጅ የሚባል አለ። ቦይቲያኖቹ ምንድነው የሚሉት? ታይም ራሱ እኛ አሁን እንግዲህ መርጧል አልመረጠም ስንል እግዚአብሔር የሆነ ዘመን ላይ ሆኖ ለሆነ ዘመን ሰዎችን ነው አይደል? ታይምን ሊኒየር አድርገነው ነው ማለት ነው እየተነጋገርን ያለ ነው። ታይም እንደዛ አይደለም። በእግዚአብሔር አንጻር ሲታይ ታይም ሁሉ ነገር ፕሬዘንት ነው። ለእግዚአብሔር ፓስት የለም፣ ለእግዚአብሔር ፊውቸር የለም። ሁሉ ነገር ምንድነው? ፕሬዘንት ነው ብለው የሚሉ ሰዎች አሉ። ቦይቲያኖች አሁን የሚያብራሩት መረጠ የሚለውን ነገር አሁን ምርጫውም አሁን ነው ማለት ነው፣ በተቀበልንበት ጊዜ የሚሆን ነገር ነው ብለው የሚሉ ሰዎች አሉ ማለት ነው። ነገሩ እንደዛ የሚፈቱ ሰዎች አሉ። ካልቪኒስቶቹ ነው ምርጫ ተካሂደዋል ብለው የሚሉ አሉ። አርሚኒያኖች አልተካሄደም የሚሉት ነገር አለ። ሲምፕል ፎር ኖሌጆቹ ደግሞ የሚሉት አለ። እና ምንድነው ክርክሩ? የጦፈ ክርክር ነው። ዞሮ ዞሮ ግን ክርክሩ ወደ ነፃ ፈቃድ ላይ የሚሄድ ክርክር ነው። ነፃ ፈቃድ አለ ወይስ የለም የሚለው ክርክር በጣም ወሳኝ ክርክር ነው። ነፃ ፈቃድ ከሌለ ሁሉ ነገር ዲተርሚንድ ሆኗል ማለት ነው። ስለዚህ ምናየው አንተም ራስህ ዛሬ ኢንተርቪው ስታደርገኝ በቃ ዲተርሚንድ የሆነ ነገር ነው ማለት ነው። የኔ ነፃ ፈቃድ የለም ማለት ነው። አዎ። እና ያ ነው እንግዲህ ክርክሩ እዛ ጋር በጣም እግዚአብሔር ዘላለም እቅድ ውስጥ የተያዘ ነው። ያንተን የዶክተር ተስፋዬ ሮበሌ ዛሬ ኢንተርቪው ልክ ነው። እግዚአብሔር ያውቃል ግን ወስኗል ማለት ነው ወይ ነው ክርክሩ። ልክ ነው። እኔ እናንተ እግዚአብሔር ሁሉን አዋቂ ስለሆነ ይህንን ነገር ውይይት ያውቃል። ግን ይህንን ማወቁ ግን መወሰኑን ያሳያል ወይ ነው። አዎ መወሰኑን ያሳያል ብለው የሚሉ አሉ። እና ምንድን ነው መሰለ ለረጅም ዘመን የሚታመነው ነገር ለነፃ ፈቃድ ፕሪንሲፕል ኦፍ ኦልተርኔት ፖሲቢሊቲ ወይም ፒኤፒ የሚባለው ነገር ያስፈልጋል ተብሎ ይታመን ነበረ። ፕሪንሲፕል ኦፍ ኦልተርኔት ፖሲቢሊቲ ማለት ነው አንድ ነገርን አድርግም አታድርግም የምልህ አማራጭ ሲኖር ነው። ሁሉ ነገር በአንድ ቦይ እየፈሰሰ ግን ነፃ ፈቃድ ሊኖር አይችልም የሚለው ነገር ለብዙ ጊዜ ለነፃ ፈቃድ ፕሪንሲፕል ኦፍ ኦልተርኔት ፖሲቢሊቲ ያስፈልጋል። ሊዌይ ነው ወይንም ደግሞ ባይቬለንስ ነው፣ አማራጭ መንገዶች አሉ ተብሎ ይታሰብ ነበር። በኋላ ግን ምን ሆነ እንግዲህ አንድ ፍራንክፈርት የሚባል ሄሪ ፍራንክፈርት የሚባል ፕሪንስተን የሚያስተምር ሰው ተነሳና አንዳንድ ጊዜ ለነፃ ፈቃድ ፕሪንሲፕል ኦፍ ኦልተርኔት ፖሲቢሊቲ አስፈላጊ አይደለም የሚል የጦፈ ክርክር አቀረበ። እና በዛ ምክንያት እንግዲህ አሁን ኮምፓቲቢሊዝም ኢንኮምፓቲቢሊዝም ማለት ዲተርሚኒዝም እና ፍሪ ዊል ኮምፓቲብል ነው ወይስ ኮምፓቲብል አይደለም? አንዳንዶቹ ኮምፓቲብል ነው የሚሉ አሉ፣ አንዳንዶቹ ኮምፓቲብል አይደለም የሚሉ አሉ። ያ ክርክር መጣ ማለት ነው። እና ክርክሩ ራሱን የቻለ ሰፊ ጊዜ የሚፈልግ ነው ብዬ ነው የምለው። ግን ክርክሩ የጦፈ ክርክር ነው። ስበውም በላይ ደግሞ አከራካሪ ነገር ነው ብዬ ነው። አንተ ዶክተር ድነት ይጠፋል ብለህ ታምናለህ? እዚህ ሀገር አሁን ካሉ ሁለት ሲምፕል ክርክሮች ድነት ይጠፋልና አይጠፋም የሚል ነው። ለዛ ስርጂ ግን ሚስሊዲንግ ነው ጥያቄው። አይጠፋም የሚሉ አሉ። ለምሳሌ ካልቪኒስቶቹ አይጠፋም ይላሉ። ሚድል ኖሌጅም የሚያምን ሰው አይጠፋም ነው የሚልህ። ሁለቱ ግን የሚያብራሩበት መንገድ በጣም የተለያየ መንገድ ነው። ስለዚህ ለዚህ ነው ሚስሊዲንግ ነው ብዬ የምልህ ለዛ ነው። እኔ እዚሁ ላይ መጽሐፍ ላይ ስለ ድነት ጽድቅ በእግዚአብሔር ጸጋ ሰው ልጆች የተኪሞት ኢየሱስ ክርስቶስ በማሰን
በማግኘት ብቻ የሚሰጥ ነፃ ስጦታ ነው ብለህ ስለዚህም ድህነትን ለማግኘት ዳግም መወለድ እጅግ ወሳኝ ነው ይላል። ከዛ ኃጢአትን ከሆነው የሰው ልጅ ችሎታና ስራ ውጭ ድህነት ከእግዚአብሔር ሉዓላዊ ጸጋ ብቻ የሚገኝ ስጦታ ነው። ሮሜ 9:15 ይጠቅሳል። ይህውን የሚችለው ከሚጠፋ ዘር ሳይሆን ሕያው ሆኖ ከማይጠፋ ጸንቶ በሚኖር በእግዚአብሔር ቃል ነው የሚለውን ታስቀምጣለህ። ከዛ ዳግም ልደት የእግዚአብሔርን ጥሪ እውን ያደርገዋል ትላለህ። ከዛ በኋላ እምነት፣ ንስሐ፣ አዲስ ልደትን የሚከተል ጉዳይ ነው። እሱንም ታቀርባለህ። ከዛ ስለ ድህነት አማኞች ከእግዚአብሔር ከመሆናቸው የተነሳ ከሚጠፋው ዓለም ለእግዚአብሔር ተለይተዋል። ከዚህም የተነሳ ቅዱሳን ይባላሉ። አማኞች የእግዚአብሔር የማደጎ ልጆች ስለሆኑ ከእግዚአብሔር ጋር ወራሾች ናቸው የሚለውን ሀሳብ ታቀርባልና ድህነት እንደማይጠፋ የሚጠቅስ ይመስለኛል እዚህ ያነበብኳቸው ምንባባቶች ላይ። ከዛ ለአርጊመንት ደግሞ ጸንተን መቆየታችንን አንዳንዶች ጸንተን ስንቆይ ዕለት ዕለት ድህነታችንን መፈጸም እንዳለብን፣ ከዛ በኋላ ዕብራውያን ላይ ያለውን ጥቅስ አንዴ ወደኋላ የተመለሱ ሰዎች ዳግም የንስሐ ዕድል እንደማያገኙ የሚያወራው ስክሪፕቸር ደግሞ ይሄ ምንድን ነው ብለህ እዚህ ላይ ታብራራለህ። እና እኛ ጋር አርጊመንት ስላለ እሱን ግልጽ እንድታደርግልኝ ነው። ሁለቱንም ያለውን ክርክር እዚህ ምንባብ ላይ በደንብ ስላስቀምጥከው ማለት ነው። አዎ ምንድን ነው መሰለህ የኢትዮጵያ ቤተክርስቲያን አብዛኞቹ ሰዎች የሚያስቡት ድነት አይጠፋም ብለው የሚሉ ሰዎች ካልቪኒስቶች ብቻ እንደሆኑ ነው የሚያስቡት። ያ ልክ አይደለም ነው እያልኩ ያለው። ሚድል ኖሌጅ ቪው ያላቸው ወይም ሞደርኒዝም አይነት አቋም ያላቸውም ሰዎች እንደዛ ነው የሚሉት። እግዚአብሔር ምርጫ አካሂደዋል ብለው ይለዋል። ምርጫ አካሂደዋል ብለው በሚሉበት ጊዜ ግን ዲተርሚንድ አድርጓል ብለው ግን አይሉም። ነፃ በሆነ ክልል ውስጥ እግዚአብሔር አስገብቶኛል። ግን ምንድን ነው መሰለህ ለምሳሌ ካልቪኒስቶቹ ምንድን ነው የሚሉት? በቃ እግዚአብሔር ቢፎር ዘ ፋውንዴሽን ኦፍ ዘ እርዝ ስለሚል ምድር ከመፈጠሯ በፊት ተስፋዬን መርጧል፣ ስለዚህ ምርጫው እውን ሆነዋል ብለው ነው የሚያስቡት። ሚድል ኖሌጅ የሚያምኑ ሰዎች ደግሞ ምንድነው ልክ ነው መርጧል፣ እግዚአብሔር ምርጫውን አድርጓል፣ ግን ነፃ ፈቃዱን ግን ተጠቅሟል ብለው ነው የሚሉት። ምንድነው ነፃ ፈቃድ? ነፃ ፈቃድ ለምሳሌ እኔ የተወለድኩበት አካባቢ ጓደኞቼ ምናምን የተማርኩት ትምህርት በእኔ ላይ ተጽዕኖ አለው። አዎንታዊም ተጽዕኖ አለው፣ አሉታዊ ተጽዕኖም ሊኖረው ይችላል። እግዚአብሔር እንግዲህ አየህ የወሰነው አሁን አንዳንድ ነገሮቻችን ማንነታችንን የወሰኑ ነገሮች አሉ። እነዛ ማንነታችን የወሰኑ ነገሮች ግን ከኛ ቁጥጥር ውጪ በላይ የሆኑ ነገሮች ናቸው። ለምሳሌ እንዳልኩ ነው የተወለድኩበት አካባቢ የኔን ጠባይ የኔን እንትን የወሰኑ በጣም በርካታ ነገሮች አሉ። ጓደኞቼ ተጽዕኖ አድርገውብኛል፣ አካባቢ ተጽዕኖ አድርጎብኛል፣ ከእናቴ ከአባቴ የወሰድኩት ጂን የተጽዕኖ አድርጎብኛል እነዛ ሁሉ። ስለዚህ ምንድነው ስለዚህ እግዚአብሔር እነዚህን ነገሮች እንደ ምክንያት ተጠቅመዋል። የተወለድንበትን አካባቢ ሁኔታዎችን፣ ጓደኞቻችንን አርጎ ለዛሬው ማንነታችን ሼፕ አርጎናል ብለው የሚሉ አሉ። ይሄ አሁን እግዚአብሔር ምርጫን አካሂዷል ብትላቸው አዎ ይለዋል። ግን ሁሉም ካልቪኒስቶች አይደሉም ልልህ ፈልጌ ነው። ሚድል ኖሌጅም የሚያምኑ ሰዎች እንደዚህ አይነት ሀሳብ አላቸው ነው። ስለዚህ ያን ነገር ማለት እኔ ካልቪኒስት ነኝ አያሰኘኝም ማለት ነው። እኔ ካታጎሪ ሳይሆን ዶክተር ተስፋዬ ሮበሌን አቋም ግን አሁን እዚህ ሀገር ለምሳሌ አንዳንድ ሰዎች ድህነትን ዕለት ተዕለት ከምንሰራቸው ስራዎች ዴይሊ ከውድቀት አኳያ ትምህርቶችም መጥተው ክርክር ይፈጥራሉ። ብዙ ጊዜ አንዳንዶች ድህነት አይጠፋም የሚለው ትምህርት ሰዎችን ለኃጢአት አርነት አሳልፈው ሰጥቷቸዋል። ድህነቴ የማይወሰድ ስለሆነ እንደፈለኩ ሆኜ እኖራለሁ የሚል ልምምድ አላቸው ብለው ለሱ አስረጂ ደግሞ ያ መሆን እንደማይችል በትክክል መመላለስ እንዳለባቸው ስክሪፕቸር እንትን ይላሉ። የካልቪንም ደግሞ አንድ ሰው በኃጢአት ልምምድ የሚኖር ከሆነ ከዳነ በኋላ መጀመሪያውንም አልዳንም። ኦልሬዲ ሲድን ኔቸር ነው የቀየረው፣ አዲስ ፍጥረት ነው የሆነው። ኃጢአተኛ ማንነቱን ትቶ ሌላ ማንነት ነው የለበሰው። ስለዚህ ቢድን ኖሮ ይህን የማድረግ ኔቸር አይኖረውም ወይም ኮንሲስተንት ይላሉ። ሌሎች ደግሞ አይ ድህነት ይጠፋል ሲሉ እያንዳንዱ ዴይሊ የምናደርገው ነገር ቅዱስ ስለሆነ እግዚአብሔር መቀደስ አለብን፣ የጽድቅን ህይወት መኖር አለብን። በዛ ህይወት ልምምሳችን ሮንግ ነገር ስናደርግ ሊጠፋ የሚችል ድህነት ነው የተሰጠን ኮራፕተብል ነው ብለው ፊት ለፊት የሚከራከሩት አርጊመንት ስለሆነ ነው። አዎ ምንድነው መሰለ ሚስሊዲንግ ነው ብዬ ያልኩ ነገር አሁን አንድ ነገር ብትል ሰው ሌብል ያደርጋል ወዲያው። ግን አይደለም ነው። ለምሳሌ አንድን ነገር የሚለው ካልቪኒስት ብቻ አይደለም ነው። ሚድል ኖሌጅ የሚያምኑም ሰዎች ተመሳሳይ ነገር ይላሉ ነው። የሚያብራሩበት መንገድ ነው በጣም የተለያየው።
ያንተን አቋም ዶክተር ብታብራራለሽ? እኔ በሚድል ኖሌጅ እና በካልቪኒዝም መካከል ነው ያለሁት። እስካሁን አልወሰንኩም። እኔ የትኛው ትክክል እንደሆነ ገና ጥናት ላይ ነኝ። በነገራችን ላይ መጽሐፍ አለኝ በዚህ ጉዳይ ላይ 2 ወይም 3 ቮሊዩም መጽሐፍ ይወጣል። ስቲል ግን እኔ አቋም ከምታስበው በላይ አከራካሪ ነው ነገርየው። ምን ይላሉ መሰለ አንዳንድ ሰዎች መላእክት አስተያየት መስጠት በማይደፍሩበት ጉዳይ ላይ ሞኞች ትንታኔ ያቀርባሉ የሚባል ነገር አለ እና እኔ እንደዛ እንዳይሆን ነው የምፈራው። በጣም አከራካሪ ነገር ነው። ስለ ፍሪ ዊል ኤንድ ዲተርሚኒዝም የሚለውን ነገር ገብተህ ብታነብ ፍልስፍናውም ዓለም በጣም ምናልባት በፍልስፍናው ዓለም ላይ በዚህ መጠን የሚያጨቃጭቅም ርዕስ ያለ አይመስለኝም። ብዙ መጽሐፍት ተጽፈዋል። ሰዎች እንዳልኩ ሃርድ ዲተርሚኒስት የሆኑ ሰዎች አሉ፣ ገባ ወይም ፍሪ ዊል ስኬፕቲክ የሚባሉ አሉ፣ ኮምፓታቢሊስቶች አሉ። ኮምፓታቢሊስት ራሳቸው ከሆኑት ደግሞ የተለያዩ አይነት አቋም ያላቸው አሉ። ነን ኮምፓታቢሊስት ደግሞ ከሆኑትም ሰዎች መካከል የተለያየ አቋም አለ ልፈልጌ ነው። ሊበሪቴሪያኖች አሉ፣ ሲምፕል ፎር ኖሌጅ አለ፣ ሌሎችም አሉ እና ክርክሩ የጦፈ ክርክር ነው እና አንዳንድ ጊዜ እንደ ቀላል የምንጠይቀው ጥያቄ ሰሚው ጋር ሌላ መልእክት ይፈጥራል እና እንዳንተ አይነት ሰው ተረድቻለሁ። ደግሞ እዚህ ክርክሩ የቀረ ስላልሆነ በተለያየ መድረኮች ላይ በቤተክርስቲያን መድረኮች ላይ ይነሳሉ። የሚዲያ ዘመን ነው፣ ተቆራርጦ ይመጣል። ይህ አስተምሮ በደንብ በስፋት አለ ኢትዮጵያ ቤተክርስቲያን ውስጥ እና ከዛ አኳያ አንተ አይነት ሰው መደምደሚያ መስጠት አለበት ብዬ ስላሰብኩ ነው። ግን ደግሞ ማለፍ ካለብን ማለፍ እንችላለን። ይህን ጥያቄ ትምህርተ ስላሴ ላይ በደንብ አንድ ክርክር ካለባቸው ትምህርቶች ናቸው። ክርክር የለም ግን ወንጌላውያኑም ጋር ትምህርተ ስላሴ ነን እንጂ በደንብ ኢየሱስ ተኮር ነን እኛም እንባላለን። አንተ ደግሞ በጣም ከምትሰራበት አንዱ እንትን ከኦንሊ ጂሰሶች ጋር ነው። ትምህርተ ስላሴ ምንድን ነው? ትምህርተ ስላሴ በራሱ ምንድን ነው የሚለውን አንድ ልጠይቅ። ከሌሎች ቤተ እምነቶችም በጣም የሚመጣው እንትን አንድ አምላክ ነው ያለው ትላላችሁ። ከዛ ደግሞ በሶስት ባህሪ የተገለጠ ነው። አንዱን ወደ 3 አድርጋችሁ ታወራላችሁ። የተለያዩ አካላት ናቸው፣ ፐርሰን ናቸው። ወልድ የራሱ ባህሪ ያለው፣ አብ የራሱ ባህሪ ያለው፣ መንፈስ ቅዱስ የራሱ ባህሪ ያለው፣ 3ቱም ፐርሰን ናቸው። የራሳቸው እንትን አላችሁ። ከዛ ደግሞ አንድ ነው ትላላችሁ። እርስ በርሱ እሱ አይጋጭም ወይ ይላልና አንደኛ እሱ እንዴት እናስታርቃለን? ትምህርተ ስላሴ ምንድን ነው? እዚሁ ጋር ተያይዞ መጽሐፍ ቅዱስ ውስጥ ስላሴ የሚል ቃል የለም ብለው ሌሎች አርጊ ያደርጋሉ። ከየት አመጣችሁት? ስላሴ የሚል ቃል አልንተን እናንተ የፈበረካችሁት ነው ከመጽሐፉ ውጪ ነው ብለው እሱንም አርጊመንት የሚያመጡ ሰዎች አሉ። ያ እንግዲህ እንደምታውቀው ስላሴ የሚለው ቃል የመጽሐፍ ቅዱስ ቃል አይደለም፣ የነገረ መለኮት ቃል ነው። እኛ 2 ዲክሽነሪዎች አሉ እንደምታውቀው። የመጽሐፍ ቅዱስ መዝገበ ቃላት አሉ፣ የነገረ መለኮት መዝገበ ቃላት አሉ። የመጽሐፍ ቅዱስ መዝገበ ቃላት የምንለው መጽሐፍ ቅዱስ ውስጥ ያሉ ቃላትን የሚፈቱልን ናቸው። የነገረ መለኮት መዝገበ ቃላት የምንላቸው ደግሞ ነባቢያነ መለኮት ወይም የመጽሐፍ ቅዱስ አስተማሪዎች ወይም ተማሪዎች የሚጠቀሙባቸውን ቃላት የሚፈቱ ናቸው። ለምሳሌ ሙሴ ብትል በመጽሐፍ ቅዱስ ዲክሽነሪ ውስጥ ታገኘዋለህ። ሙሴ ብትል፣ ምኩራብ ብትል፣ ኢየሱስ ብትል ምናምን ታገኛለህ። ለምሳሌ ትምህርተ ክርስቶስ የሚለውን ነገር ግን አታገኝም። ትምህርተ ክርስቶስ የሚባለው የነገረ መለኮት ቃል ነው እንጂ የመጽሐፍ ቅዱስ ቃል አይደለም። ስለዚህ ትምህርተ ክርስቶስ የሚለው ነገር መጽሐፍ ቅዱስ ላይ የለም ማለት መጽሐፍ ቅዱስ ስለ ትምህርተ ክርስቶስ ወደ ስለ ክርስቶስ አያስተምርም ማለት ትለኝ አትችልም። እንደዛ መሆን የለበትም። ለምሳሌ እንዳልኩ ስላሴ የሚለው ቃል የለም፣ ልክ ነው። ግን ሐዋርያት ቤተክርስቲያን የሚለውም ቃል መጽሐፍ ቅዱስ ውስጥ የለም። ስለዚህ ስላሴ የሚለው ቃል መጽሐፍ ቅዱስ ስላሴ የሚለውን ቃል በመጠቀማችን ከስህተት የምንሆን ከሆነ እነሱም ሐዋርያት ቤተክርስቲያን የሚለውን በመጠቀማቸው ልክ አይደሉም ማለት ነው። በርካታ ቃላት ለምሳሌ ጆቫ ዊትነሶች ኢየሱስ ክርስቶስ ሊቀ መልአክ ሚካኤል ነው ብለው ያስባሉ አይደል? እንግዲህ ያው ሊቀ መልአክ ሚካኤል ነው የሚል ቃል በቃል የለም እኮ። ስለዚህ ስህተት ነው ማለት ነው። እንደዛ ማለት ኦኒሰሶች ኢየሱስ ክርስቶስ የአብ ስጋ ነው፣ የአብ የለበሰው ስጋ ነው ይላሉ። ኢየሱስ ክርስቶስ አብ የለበሰው ስጋ ነው የሚል መጽሐፍ ቅዱስ ውስጥ የለም። ወይንም ደግሞ ኢየሱስ ክርስቶስ አብ ነውም ይላሉ አይደል? ግን ኢየሱስ ክርስቶስ አብ ነው የሚል ቃል በቃል አታገኝም። ስለዚህ ቃል በቃል ስለሌለ ኤክስ ነው የሚለው ነገር ልክ አይደለም ነው እያልኩ ያለሁት። እና ዋናው ነገር ትምህርቱ መጽሐፍ ቅዱሳችን ለምሳሌ አዲስ ኪዳን ከ55 በላይ
ክፍሎች አብን ወልድን መንፈስ ቅዱስን በጣምራ ጠርተዋል። ትራያዲክ ፓሴጅ ወይንም ደግሞ ስሉሳውያት ምንባባት የምንላቸው ክፍሎች አሉ። አብን ወልድን መንፈስ ቅዱስን በጣምራ የጠሩ ከ55 በላይ ክፍሎች አሉ። ስለዚህ አብ ወልድ መንፈስ ቅዱስ ለሚለው ነገር እኛ ስያሜ ሰጠ ነው። ምን ብለን? ሥላሴ ብለን ሰጠ ነው። እንደምታውቀው በተለያየ የትምህርት ሙያ ውስጥ ጃርገንስ አሉ። የራሳቸው ሙያዊ ቃላት ይጠቀማሉ። ሂሳብ ላይ ለምሳሌ ቫሪያብልስ እንጠቀማለን። ኤክስ ዋይ ብለን አንድ ነገር ልንወክለው እንችላለን። ኤክስ ስል እንዲህ ማለት ነው፣ ዋይ ስል ደግሞ እንዲህ ማለት ነው ብለን እንላለን አይደል? ስለዚህ የተለመደ ነገር ነው። እኛ ሥላሴ የሚለውን ቃል የተጠቀምነው አብ ወልድ መንፈስ ቅዱስ የሚለውን ነገር እንዲወክልልን ነው። በአይ ውክልናው ደስ አይለኝም ከተባለ ሊቀር ይችላል። ግን መጽሐፍ ቅዱስ ግን ስለምንድን ነው የሚለው? አብ ወልድ መንፈስ ቅዱስ ብሎ ሲል እንደውን ልጅ ሰሶቹ ነው እየነገረን ያለው ወይስ እንደ ሥላሴያውያኑ ነው የሚነግረን የሚለው ነገር ግን የክርክር ነጥብ ነው። ስለዚህ ቃሉ ስለሌለ ክርክር አቁም ማለት ተገቢ አይደለም ነው። እዚህ መጽሐፍ ላይ ብዙ ልሞግት የሞከርኩት ነገር እሱን ነው። ቃላት ደግሞ እንደምታውቀው የሰዎች የስምምነት ውጤት ናቸው። እኔን ተስፋዬ ለማለት ግርግዳን ግርግዳ ለማለት ምንም ሎጂካል ሪዝን የለንም። ተስማምተን ነው አንድን ነገር ያልነው። ስለዚህ ተስማምተን አብ ወልድ መንፈስ ቅዱስ፣ ለምሳሌ የሐዋርያት ቤተክርስቲያን ሰዎችን ብትመለከት በአብ ወልድ መንፈስ ቅዱስ ታምናላችሁ ወይ ብትላቸው አዎ ይላሉ። ሥላሴያውያንም አዎ በአብ ወልድ መንፈስ ቅዱስ እናምናለን ነው ብለህ ትንታኔው ነው ያለያየን አይደል? እኛ አብ ወልድ መንፈስ ቅዱስ ብለን ስንል የምንሰጠው ትንታኔና እነሱ የሚሰጡት ትንታኔ ግን በጣም የተለያየ ነው። ስለዚህ ያ ልዩነት መጽሐፍ ቅዱስስ እንዴት ነው የሚመለከተው የሚለውን ነገር መወያየት አለብን። እኛ ባጭሩ እንግዲህ የምንለው ነገር ሥላሴ ብለን ስንል በ5 መንገድ ነው ለመፍታት የምንሞክረው። ብዙ ሥላሴ የሚለውን መጽሐፌም ላይ እዚህም ላይ የተለያዩ ቦታዎች ላይ ተናግሬያለሁ። አንደኛው እግዚአብሔር አንድ ነው ብለን ነው የምናምነው። እግዚአብሔር አንድና አንድ ብቻ ነው። አብ አምላክ ነው የምንለው። ወልድ አምላክ እንላለን። መንፈስ ቅዱስ አምላክ እንላለን። አብ ወልድና መንፈስ ቅዱስ ደግሞ የተለያየ ማንነት አላቸው ብለን እንላለን። እንግዲህ እኛ የምንጠየቀው ጥያቄ እግዚአብሔር አንድ ነው ብላችሁ አብ ወልድና መንፈስ ቅዱስ የተለያየ ማንነት አላቸው የሚለው ነገር ፕሬሚስ 1 እና ፕሬሚስ 5 እርስ በርሱ አይቃረንም ወይ የሚል ነው። እኛ አይቃረንም ነው የምንለው። ምክንያቱም አንድ ያልንበት አግባብ እና 3 ያልንበት አግባብ ለየቅል እስከሆነ ድረስ ግጭት አለ ብለን አናምንም። አንድ ነው ብለን ስንል ኳሊቴቲቭ ዋነስ ነው እያወራን ያለ ነው። 3 ብለን ስንል ደግሞ ኒሜሪካል ዋነስ ነው እያወራን ያለ ነው። ስለዚህ እንግዲህ አሁን በጣም ዲስከስ ማድረግ የሚኖርብን እንግዲህ ኒሜሪካል ዋነስ የምንለው ነገር ምንድን ነው? አሃዛዊ አንድነት ምንድን ነው? ኳሊቴቲቭ ወይንም ባህሪያዊ አንድነት ምንድን ነው? አብ ወልድና መንፈስ ቅዱስ ባህሪያዊ አንድነት አላቸው ብለን ነው የምንለው። አብ የሆነውን ሁሉ ወልድ ነው፣ ወልድ የሆነውን ሁሉ መንፈስ ቅዱስ ነው ብለን እንላለን። ይሄ ባህሪያዊ አንድነት ነው። እግዚአብሔር አንድ ነው ስንል ከባህሪው አንጻር ነው ማለት ነው። ኳሊቴቲቭ ዋነስ ነው እየተናገርን ያለ ነው። አብ ወልድና መንፈስ ቅዱስ ደግሞ የተለያየ ማንነት አለ ብለን ስንል ኒሜሪካል ዋነስ ነው እየተናገርን ያለ ነው። እንግዲህ ኒሜሪካል ዋነስ እንዴት ነው ዲፋይን የምናደርገው ሲባል 5 መሰረታዊ ነጥቦች አሉ። ፈረንጆቹ ትራንዚቲቪቲ የሚሉት አለ፣ ሪፍሌክሲቪቲ አለ፣ ሴሜትሪ አለ፣ ሰብስቲቱሽን የምንለው አለ፣ ስፔሾ ቴምፖራል ኮንቲኒቲ የሚባል ነገር አለ። እዚህ መጽሐፍ ላይ እነዚህም በደንብ አድርጌ ለማብራራት ሞክሬያለሁ። እና አንድ ነገር ኒሜሪካሊ ዋን ነው ለማለት እነዚህ ነገሮች ሁሉ መኖር አለባቸው። ትራንዚቲቪቲ መኖራል፣ ሪፍሌክሲቪቲ፣ ሴሜትሪ፣ ሰብስቲቱሽን እና ስፔሾ ቴምፖራል ኮንቲኒቲ የሚባለው ነገር መኖር አለበት። ከእንደገና ደግሞ ኳሊቴቲቭሊ ዋን ነው ብለን ደግሞ ስንል ምን ማለታችን ነው የሚለውንም እሱም በዚህ መጽሐፍ ላይ በጣም በስፋት ተብራርተዋል። ከዛ ከማብራሪያው ተነስተን ነው እንግዲህ ወደ ነገረ መለኮቱን ወደ መመዘን ይሄን ነው። ስለዚህ እኛ እግዚአብሔር አንድ ነው ብለን ስንል ኳሊቴቲቭ ነው። አብ ወልድና መንፈስ ቅዱስ የተለያየ ማንነት አላቸው ደግሞ ብለን ስንል ደግሞ ኒሜሪካል ነው። ስለዚህ ምንም ቅራኔ የለውም ነው። ቅራኔ ያለው ካለ ቅራኔ ያለው የሚለው ሰው እንግዲህ ሙግቱን ማቅረብ ያለበት እሱ ነው። እኛ ምንም ቅራኔ የለም ብለን ነው የምንለው። ዶክተር፣ ስለ ጥምቀት ያለ ያንተ አመለካከት ምንድን ነው? በዚህ መጽሐፍ ላይ 2 ሀሳቦች ተነስቷል ከልጅሰሶች አኳያ። እነሱ ያው በኢየሱስ ስም ማጥመቅ እንደሚያምኑ እሱን ከሐዋርያት ስራ ላይ ካሉ ምንባባት ተነስቶ ያን ስክሪፕቸር እንደሚጠቅሱ አስረድተሃል። በእኛ በወንጌላውያኑ ዘንድ ደግሞ በአብ በወልድ በመንፈስ ቅዱስ ማቴዎስ 28 ላይ ባለው መሰረት እንደምናደርግ ነው። እና ጥምቀት በአብ በወልድ በመንፈስ ቅዱስ ነው ወይስ በኢየሱስ ስም ነው ወይስ በሁለቱም መሆን ይችላል? እንግዲህ በዚህ ላይ የተለያየ አመለካከት አለ በቤተክርስቲያን። አንዳንዶች ምንድነው የሚሉት በመሰረቱ ባፕቲዝማል ፎርሙላ ሳለ ወይ ዋናው እምነታችን አይደለም ወይ?
በምናጠምቅበት ጊዜ ማለት ያለብን ልክ እንደ ሕግ እንደ ፎርሙላ የምንጠቀምበት ነገር የለም ብለው የሚሉ ሰዎች አሉ። ያ ዋና ነገር አይደለም። ዋናው መሰረተ እምነታችን ነው እና እንደምታውቀው መጽሐፍ ቅዱሳችን ግልጽ ነው። አብ ወልድና መንፈስ ቅዱስ የተለያዩ አካላት ናቸው። አብ ወልድና መንፈስ ቅዱስ የአንድ ፐርሰን የተለያየ ማኒፌስቴሽን አይደለም እና እነሱ ይህንን ትምህርት ያስተማሩበት ምክንያት ትምህርተ እግዚአብሔር ላይ ያላቸው አመለካከት ነው። አንዱ አምላክ ራሱን በሶስት ሞዶች ወይንም በሶስት ፎርሞች የገለጠበት መንገድ ነው ብለው ነው የሚሉት። ለማቴዎስ 28:19 የሚሰጡት ትንታኔ ስም የሚለውን ነው። ስም የሚለው ነጠላ ስለሆነ አብ ወልድና መንፈስ ቅዱስ አንድ ፐርሰንን ነው የሚያመለክተው የሚል ነው። መጽሐፍ ቅዱሳችን ውስጥ ግን ስም የሚለው ቃል ብዙ ነገሮችን ወክሎ የገባበት አግባብ አለ። ስለዚህ ያ ልክ አይደለም ማለት ነው። ለምሳሌ በአማርኛችንም ይህን ስጦታ በእኔና በባለቤቴ ስም ነው እንጂ የምለው በእኔና በባለቤቴ ስሞች አይደለም። ያ ማለት ግን እኔና ባለቤቴ አንድ ፐርሰን ነው ማለት አይደለም። ስለዚህ የሰዋሰው አካሄዱን ስተዋል ብለን የምንለው ከዛ የተነሳ ነው። ሁለተኛ ማቴዎስ ወንጌል ምዕራፍ 28:19 ደግሞ በጣም በግልጽ ነው የቀረበው። ምንድነው የሚለው? the name of the father and of the son and of the holy spirit ነው የሚለው። ሻርፕስ ሩል ወይም ግራሚር ሻርፕ ኮንስትራክሽን የምንለው የግሪክ ሰዋሰው አለ። ያ ግሪክ ሰዋሰው ምንድነው የሚለን? ተመሳሳይ ሙያ ያላቸው ወይም ኬዝ የምንለው ማለት ነው ያላቸው ቃላት ኖሚኔቲቭ፣ ቮካቲቭ፣ አኪዜቲቭ፣ ጄኔቲቭ፣ ዴቲቭ ማለት ነው። ተመሳሳይ የሆነ ኬዝ ኖሯቸው እና ወይንም ካይ በሚለው ቃል ከተያያዙ እና ዴፊኒት አርቲክል በሁሉም ቦታ ካለ የተለያየ መሆናቸውን ያሳያል። አንድ ግን ከሆነ ግን ሁሉም ገቨርን የሚያደርገው አንድ ፐርሰን ነው። ለምሳሌ ሁልጊዜ ማብራራው ቃል አለ። the white and the black dogs ካልኩኝ ሁለት ውሾች ናቸው፣ ነጭና ጥቁር ማለት ነው። the white and black dog ካልኩኝ ግን አንድ ውሻ ነው። ፓርትሊ ግማሽ አካሉ ነጭ ግማሽ አካሉ ጥቁር ነው። ልክ የሰዋሰው የሻርፕስ ሕግ የሚባለው ወይም ግራሚር ሻርፕ ኮንስትራክሽን የሚባለው ይሄ ነው። ስለዚህ ማቴዎስ 28:19 ኮንሰርቫቲቭም ሊበራሉም የሚለው ነገር ይሄ ነው። አብ ወልድና መንፈስ ቅዱስ የተለያዩ መሆናቸውን ያሳያል ማለት ነው። ስለዚህ የሚያሳይ ከሆነ ጌታ በዛ አጥምቁ ካለ በዛ ማጥመቅ አለብን ማለት ነው። ፖሊሶቹ ምንድነው የሚሉት? ሐዋርያት ሥራ ላይ ያለው ምንድነው የሚሉት? ጌታ በዚህ አጥምቁ ቢልም እንኳን ከመንፈስ ቅዱስ በኋላ ግን ደቀ መዛሙርቱ ያጠመቁት በኢየሱስ ክርስቶስ ስም ስለሆነ አብ ወልድ መንፈስ ቅዱስ የተባለው አንድ ፐርሰን እንደሆነ ስለተረዱ ነው ይላሉ። ነው መንፈስ ቅዱስ በሚወርድበት ጊዜ ግራመር አያዛባም እና ማቴዎስ 28:19 ያለው ግራመር ወሳኝ ነገር ነው። ማናችንም የምንሽረው ነገር አይደለም። የተናገረውም ጌታ ነው። ስለዚህ አብ ወልድ መንፈስ ቅዱስ የሚለው ነገር እዛ ላይ ግልጽ ሆኖ ቀርቧል ነው የምንለው። አንደኛ ነው። ሁለተኛው ነገር ሐዋርያት ሥርዓት ላይ ለምንድን ነው የተለያየ በኢየሱስ ክርስቶስ ስም ሰዎች የተጠመቁት ብለን ብንመለከት በሐዋርያት ሥራ መጽሐፍ ላይ በአጠቃላይ በኢየሱስ ክርስቶስ ስም የተጠመቁት ሰዎች ወይ አይሁዶች ናቸው ወይንም ሳምራውያን ናቸው ወይንም ደግሞ እግዚአብሔርን ይፈሩ የነበሩ እንደነ ቆርኔሌዎስ አይነት ሰዎች፣ ኢትዮጵያዊ ጀንደረባ አይነት ሰዎች ናቸው። እና እንግዲህ እነዚህ ናቸው ወይና ዮሐንስ ደቀ መዛሙርት የምትወደው ዮሐንስ ደቀ መዛሙርት ናቸው። ዞሮ ዞሮ ሁሉም እንግዲህ አይሁዶች ናቸው ማለት ነው። አይሁድም አይሁድ ነው፣ ሳምራውያንም ቅልቅል አይሁዶች ናቸው። እግዚአብሔርን ይፈሩ የነበሩ አሕዛብ የተባሉት ደግሞ ወደ ይሁዲ እምነት ራሳቸውን የቀየሩ ናቸው ማለት ነው። የዮሐንስ ደቀ መዛሙርትም ደግሞ ዮሐንስ የመጣው አብርሃም አባታችን ለሚሉ ሰዎች ነው የመጣው፣ አይሁዶች ናቸው። ስለዚህ በሐዋርያት ሥራ መጽሐፉ ላይ አንድም ቦታ ላይ ከእስራኤል ነገድ ውጭ የሆነ ሰው ሲጠመቅ አንመለከትም። ምናየው ሁሉም የይሁዲ እምነት ተከታይ የሆነ ሰው ነው ሲጠመቅ የምናየው። እና አንዳንዶች የሚፈቱት ነገር እንግዲህ ምንድነው ማቴዎስ 28:19 ላይ አሕዛብን ማለቱን ከእስራኤል ነገድ ውጭ ለማመልከት ነው ብሎ የሚሉ አሉ። አንዳንዶቹ ደግሞ አይደለም በኢየሱስ ክርስቶስ ስም የሚለውን ጥምቀት በውስጡ አብ ወልድ መንፈስ ቅዱስን ይይዟል ብለው ሐዋርያት ሥራ ምዕራፍ 19 ይዘው የሚከራከሩ ሰዎች አሉ። እና መጽሐፉ ላይ እሱም ቀርቧል ማለት ነው። ግን ዞሮ ዞሮ ትክክለኛ የጥምቀት ቀመር እንደምታውቀው ከቤተ ክርስቲያን ከመጀመሪያው መቶ ክፍለ ዘመን ጀምሮ የኦኒክሰሶች እስከ አሜሪካን ሀገር እስከተነሱበት ጊዜ ድረስ ማለት ነው እስከ 19ኛው መቶ ክፍለ ዘመን አንድም ሰው በኢየሱስ ክርስቶስ ስም ያጠመቀ ሰው አንመለከትም። እነሱ ናቸው መጥተው ይህን ነገር እንትን ያሉት ነው። ሌላው ደግሞ ምንድነው መታወቅ ያለበት ነገር፣ እኔ ብዙ ጊዜ ኦኒክሰሶችን ሳገኝ የምጠይቃቸው ጥያቄ ይሄንን ነው። ይህ ጥያቄ ሌሎችም ሰዎች ቢጠይቋቸው ጥሩ ነው ብዬ ነው የምለው። እሺ ማቴዎስ 28:19 የጥምቀት ቀመር አይደለም ብለን እንውሰድ። ኦኬ እንቶ
ግን ትክክለኛው ቀመር የትኛው ነው ብዬ መጠይቃቸው። ምክንያቱም ሐዋርያት ሥራ ላይ 2 ቀመር እንመለከታለን። አንዱ የሚለው በጌታ በኢየሱስ ክርስቶስ ስም ተጠመቁ የሚል እናገኛለን። አንዳንዱ ቦታ ላይ ደግሞ በኢየሱስ ክርስቶስ ስም ተጠመቁ የሚል ነገር እናገኛለን። ሁለቱ የተለያየ ናቸው። በእነሱ ትምህርት መሰረት በጌታ በኢየሱስ ስም ማለት ጌታና ኢየሱስ ሲባል አብና ወልድ ማለት ነው። ለእኛ ኢየሱስ ማለትና ጌታ ኢየሱስ ማለት ልዩነት የለውም ማለት። በእነሱ ትምህርት አንጻር ስትመለከቱ ግን የተለያየ ነው። ጌታ ኢየሱስ ብለው ሲሉ ምን ማለታቸው ነው? ጌታ የሚለው በክርስቶስ ውስጥ ያለው መለኮትነት ነው። ኢየሱስ ሲባሉ ደግሞ ሰብአዊነቱ ነው። እንደዛ ከሆነ ይህ ቀመር የሚነግረን በአብና በወልድ እንደማለት ነው ማለት ነው። ሌሎቹ ደግሞ አይደለም በኢየሱስ ክርስቶስ ስም ነው የሚሉ አሉ። አሜሪካን ሀገር የሚገኙ የእነሱ አስተማሪዎች ይከራከራሉ። ትክክለኛው ቀመር በጌታ በኢየሱስ ስም ነው ወይስ በኢየሱስ ስም ነው ብለው ይከራከራሉ። በእነሱ የነገረ መለኮት አተያዩ ሄደ ስትመለከቱ የተለያየ ነው። ስለዚህ ቀመሩ የቱ ነው? በጌታ በኢየሱስ ክርስቶስ ስም ብዬ ነው ማጥመቅ ያለብኝ ወይስ በኢየሱስ ክርስቶስ ስም ብዬ ነው ማጥመቅ ያለብኝ ነው? ሁለቱ የተለያየ ከሆነ እንደ ቀመር የምንወስደው ነገር የለም ማለት ነው። ግልጽ ነው። ስለዚህ ማቴዎስ 28:19 ብቸኛ አማራጭ ሆኖ ይቀርባል ማለት ነው። ስለዚህ እኛ የምናምነው ቤተክርስቲያን ለ1900 ዓመት የሰበከችው ያስተማረችው ይህንን ነው። ሰዎች ሲጠመቁ በአብ በመንፈስ ቅዱስ ስም መጠመቅ አለባቸው ብለን እናምናለን። ስለዚህ እነሱን ወደዛ ነገር የወሰዳቸው አብም ወልድም መንፈስ ቅዱስም ኢየሱስ ነው የሚለው ክርክር ነው ወደዛ የወሰዳቸው። ቅዱሳት መጽሐፍት ከስነ አመክንዮ ሕግጋት ጋር ይጋጫሉ? ብሉይ ኪዳንስ ከሐዲስ ኪዳን ጋር እርስ በርሱ ይጋጫል? አይጋጭም። ያ መጽሐፍ ቅዱስ ምንም አይነት ሎጂካል ኮንትራዲክሽን የለውም ብለን እንደውም ሎጂካል ኮንትራዲክሽንም ማመን አለብን ብዬ አላስብም እኔ። ስለዚህ እንደሱ ነው። ብሉይ ኪዳንም ከአዲስ ኪዳን ጋር ይጋጫል ብዬ አይደለም። ግን ብሉይ ኪዳን ያልነገረን ነገር አዲስ ኪዳን ነግሮናል። ያ ማለት ግን ግጭት ነው ማለት አይደለም። እኛ የምናምነው ሬቨሌሽኑ ፕሮግሬሲቭ ነው ብለን ነው የምናምነው አይደል? ርምደታዊ መገለጥ ነው ብለን ነው የምናምነው። ብሉይ ኪዳን ያልነገረን ነገር አዲስ ኪዳን አፍታቶ በደንብ ነገር ነግሮናል። ለምሳሌ ብሉይ ኪዳን ስለ የውሃ ጥምቀት ምንም ነገር አይናገርም። ይህ ነገር የሚነግረን አዲስ ኪዳን ነው። ስለ ጌታ እራት ብሉይ ኪዳን አንድም ጥቅስ አይነግረንም። ይህ ነገር የሚነግረን አዲስ ኪዳን ነው። ስለዚህ የፋፋ ነገር የምናገኘው አዲስ ኪዳን ላይ ነው ማለት ነው። ስለዚህ ቅራኔ ያለ ልንል አንችልም። ግን ብሉይ ኪዳን ያልነገረን ነገር አዲስ ኪዳን ነግሮናል ብለን ነው የምንለው። አንድ ቪዲዮ ላይ ስሰማ ዶክተር ከካቶሊክ ከኦርቶዶክስ እና ከወንጌላውያን ጋር በተያዘ ሶስቱም የስላሴ አማኝ ቤተ እምነቶች ጋር ከሚያለያየን ነገር በጣም የሚያቀራርበን ነገር ይበዛል ስትል ንግግር ሰምቻለሁ እና በዚህ ያለህን እስቲ ያመለካከት ነገርኝና። እኔ ጠንካራ አቋሜ ነው። ካቶሊካውያን እና የኦርቶዶክሳውያን ፕሮቴስታንቶች በጣም ልዩነታችን ትንሽ ነው ብለን ነው የምንለው። እኛም ጋር ሚስ አንደርስታንዲንግ አለ ብዬ ነው የምለው በኢቫንጀሊካሉ አካባቢ። እነሱም እኛን የተረዱበት ደግሞ ሚስ አንደርስታንዲንግ አለ ብዬ ነው የምለው። እኔ በአንድ ወቅት የመጽሐፍ ቅዱስ ተርጓሚ ሆኜ ሰራ ነበረ። አዲሱ መደበኛ ትርጉም ተርጓሚና አርታይ ሆኜ ሰርቻለሁ። እዛ ላይ ሄደ አሁን ከኛ ጋር የነበሩ ካቶሊካውያን ኦርቶዶክሳውያን ነገሩ የሚያብራሩበት መንገድ እኛ ድሮ እኔ እንደሚመስለኝ አይደለም እና ግን በጣም ብዙ ነገር የሚያግባባን ነገር አለ። ትምህርተ ስላሴ የምንግባባበት ነጥብ ነው። ብዙ ነገሮች የክርስቶስ የማዳን ስራን በተመለከተ ብዙ ነገር የምንግባባበት ነጥብ ነው። የሚያለያየንም ነገር አለ፣ ልክ ነው አለ። ግን ያም ደግሞ የእኛ ሚስ አንደርስታንዲንግ እኛም ጋር ሚስ አንደርስታንዲንግም አለ እነሱ ጋርም አለ ብዬ ነው የማስበው። እኔ ኦርቶዶክስና ካቶሊክ ፕሮቴስታንቶች በጣም ብዙ እንደዛም ስል ደግሞ ሁሉም 100% አንድ አይነት ነው ማለትም አይደለም። በተወሰነ ነገር ልዩነት አለን። ግን ብዙ አብረን ልንሰራባቸው የምንችላቸው ነገር አብረን ልናመልክ እንችላለን። ቅድም እንዳልኩ እኔ በምሰራበት መስሪያ ቤት ውስጥ አብረን እናመልካለን፣ አብረን ተንበርከን እንጸልያለን፣ አብረን ቃል እግዚአብሔርን እንከፋፈላለን። እኔ ሚስት ሳገባ ከተላኩ ሰዎች አንዱ ሰው የኢትዮጵያ ኦርቶዶክስ ቤተክርስቲያን የሊቃውንት ጉባኤ ሰብሳቢ የነበሩ ሰው ናቸው። እና እንደዛ ነው። እና እኔ የሚያጣላን ነገር ብዙ ያለ አልመሰለኝም በእኔ መረዳት። ልዩነቱ ልክ አሁን ለምሳሌ መካነ ኢየሱስ እና በቃለ ሕይወት መካከል ቃለ ሕይወት ቤተክርስቲያን እና በሙሉ ወንጌል መካከል የሚያለያዩ ነገሮች እንዳሉ ሁሉ እንደዛ አይነት ናቸው ብዬ ነው የማስበው። ይህን የሚጋሩ ወንጌላውያን ያሉ ሰዎች ያሉ ይመስለኛል። በዛም ያሉ ግን ሶስቱም ቤተ እምነት ላይ በተለይ ኢትዮጵያ ውስጥ ደግሞ ባለው ኮንቴክስት የኢትዮጵያ ኦርቶዶክስ እና ወንጌላውያን ጋር አንዱን የጠፋ አድርጎ ነው እንትን የሚለው ከድነት አኳያ ሁላ
አንዱን ቶታሊ ሙሉ የጠፉ አንዱ ያልዳነ ያው ወንጌል ለሁሉም ነው የሚሰበከው የሚል እኔ አቋም አለኝ። ለኦርቶዶክስም ለካቶሊክም በውጭም በውስጥም ላለው ለእኛም ለፕሮቴስታንትም ማለት ነው። ወንጌል መጽሐፉም እንደዛ ስለሚያሳየን ግን ከድነት አኳያ አንዱን የጠፋ አንዱን ቶታሊ ክርስቲያን ኮመን ነገር ያለን ሁላ በማይመስል መልኩ ነው የሚቀርበው። በእኛም በኩል መድረኮቻችን ላይ እንደዛ ነው። ኦርቶዶክሳውያን ቶታሊ የጠፉ ምንም የማያውቁ ስርዓታቸው እንዳለ ለፍጡር እንትን እንደሆነ በማይሆን ነገር ፕሬዘንት ይደረጋል። እነሱም እኛን ሲያቀርቡን በዛው መልኩ ነው የሚያቀርቡን። እዚህ ላይ አንተ ያለ ኦብዘርቬሽን ወይል እኔ በወንጌላውያን ቤተክርስቲያን አባል የሆነ ሁሉ ድነት አግኝቷል ብዬ አላስብም። እኔ ልክ እንደዛ ሁሉ ደግሞ ኦርቶዶክስም ነው ያለው ሁሉ ድነት የለውም ድነት አለው ብዬ ልልህ አልችልም። እኛም ጋር ድነት የሌለው ሊኖር ይችላል፣ እነሱም ጋር ድነት የሌለው ሊኖር ይችላል። እኛም ጋር ድነት ያለው እንዳለ ሁሉ እዛም ድነት ያለው አለ ብዬ ነው የማስበው። ስለዚህ ጉዳዩ ደግሞ የዲኖሚኔሽን ጉዳይንም አይደለም አይደል፣ ክርስቶስን የማወቅ ጉዳይ ነው። በተረፈ ካቶሊክ ሁሉ ጠፍቷል ብሎ ወይንም ኦርቶዶክስ ሁሉ ጠፍቷል ብሎ የሚያስብ የወንጌላዊ ቤተክርስቲያን አማኝ ካለ እኔ በጣም አዝናለሁ። እንደዛ ብሎ ማሰብ አልነበረበትም ነው የምለው። በዛም አንጻር ሆነው ደግሞ እኛን ጠፍተዋል ብሎ የሚሉ ሰዎችም ያም ልክ ነው ብዬ አላስብም። እኔ በዚህኛው ቤተ እምነት ውስጥ ስላለ ብዙ ጊዜ እከራከራለሁ። ከኦርቶዶክስ ጋር ያለኝ እንትን ስስልብ ስላለ የማየውም እንዳንተ መረዳት ስላለኝ ማለት ነው። እና ጠፍቷል ብሎ ነው ሁሉም የሚያምኑት ከእንትን ላይ ሳብጀክቲቭ ከሆነ ነገር ላይ ተነስተው ማለት ነው። እኛም ጋር ጽንፈኞች አሉ፣ እነሱም ጋር አሉ፣ ሁለቱም ጋር እና እኔ ወደ ቤተክርስቲያኒቱ አስተምሮ ዶክትሪኑ ትምህርት ወደዛ ሄዶ ነው እንጂ የሆነ እገሌ የሚባል ቄስ ወይም እኛ ጋር እገሌ የሚባል ነብይ በተናገረው ሙሉ ወንጌላውያን ጀጅ መደረግ አይችሉም። እዛ ጋርም የሆነ ቄስ ወጥቶ የሚያንጸባርቀው የሆነ መሪጌታ በሚያንጸባርቀው ኢትዮጵያ ኦርቶዶክስ ከሄድን ቤተክርስቲያኒቷ ቤዚክ ዶግማዋ አስተምሯ ዶክትሪኗ ምንድን ነው ብሎ መመርመር ነው ያለበት። እና በአንተም ስትናገር አይቻለው በካቶሊክ እኛ ጋር በመካነ ኢየሱስ የኒቃያ ጉባኤን የሐዋርያት መግለጫን በግዕዝ ስትለው ሰምቻለሁ። እሱ አሁን እሱን ማለት ኃይለኛ እንግዲህ አዲስ ኪዳናዊ የድህነታችንን አቋም የሚያሳይ መግለጫ ነው። ስለዚህ ኦርቶዶክስ ውስጥ በየቀኑ ቅዳሴው ላይ የሚደረግ ነው በግዕዝ። እሱ ካቶሊክ ላይ እንግዲህ የቤተ ክህነት ቋንቋው ላቲን ነው ብላል፣ በዛ ይደረጋል ስትል ሰምቻለሁ። እኛ ጋር ከወንጌላውያን መካነ ኢየሱስና ሉትራን ቤተክርስቲያን ላይ ይሄ ሲደረግ ያለው። ስለዚህ ወደዛ ነው መሄድ ያለብን የሚል እምነት ነው ያለኝ ለማለት ነው። እኛ ጸሎት ሃይማኖት የሚለውን ነገር አሁን መካነ ኢየሱስ ቤተክርስቲያን ይባላል አይደል? በአማርኛ ይባላል። አሁን ካልተሳሳትኩኝ መሰረተ ክርስቶሶችም ጋር ተጀምሯል አሉ እንደዚህ አይነት ነገር። ያ ጥሩ ነው ብዬ ነው። ሌሎችም ቤተክርስቲያን ጸሎት ሃይማኖት በግዕዝም ብንለው ጸሎት ሃይማኖት ምን ባዶ አምላክ እግዚአብሔር አብ ኩሉ ገባሬ ሰማያት ምናምን የሚለውን እኛም ብንለው ጥሩ ነው ብዬ ነው። ምክንያቱም መሰረተ እምነታችን ስለሆነ ምናልባት አንዳንድ ነጥብ ላይ እነሱ አንድን ሀረግ የሚያብራሩበት መንገድ እኛ ሊለያይ ይችላል። ግን በጣም ስምምነታችን ብዙ ነው ብዬ የምልህ ለዛ ነው። ይህንን ስለ አሁን አንዳንድ በሚነሱ ከምስራቅ ኦርቶዶክስ አኳያ ያሉ ትምህርቶች አሉ አይደል? ወንጌላውያን ጋር አሁን ኢንተርቴን የሚደረጉ በቃላቶች በንግግሮችም የምስራቅ ኦርቶዶክስ አሁን ድህነትን ለምሳሌ ድህነት በግል አይደለም በቤተ ክርስቲያን ነው የሚሆነው ብለው ያምናሉ። ያንን ኢንተርቴን ይደረጋል፣ አንዳንድ ሰዎች ሼር ይደረጋሉ። እና ግን ይሄ ኮመን ነገር አለን ወንጌላውያን ካቶሊክና እንትን ሲል አንድ ተርም አለች ወዲያው የሚጠቀሙት ኢኩሜኒዝም ይላሉ። እና ኢኩሜኒዝም አመለካከት ስላለው ነው እሱ ኢኩሜኒዝም ምናምን ብለው ይላሉ። እሱን እንዴት ታየዋለህ? ምናልባት ከዚህ ኢንተርቪው በኋላ እንደዚህ ግብረ መልስ እንዳይመጣ ኢኩሜኒዝም ምንድነው እንደዛ ሊተረጉሙ ይሞክራሉ። ኦርቶዶክስ ጋር ምንድነው አለ እንትንም ሲል እንግዲህ ቃላት አየህ እንደ ፈቺው ነው። እና ስለዚህ ኢኩሜኒዝምንስ እንዴት ነው ዲፋይን የምናደርገው? እንግዲህ እንደየ ከእንትኑ ሊለያይ ይችላል። እኔ ግን በእነዚህ በአብያተ ክርስቲያናት መካከል ሜጀር የሚባል ልዩነት አለ ብዬ አልልም። ማይነር ልዩነት አለ ብዬ ነው የምለው። ያ ነገር ደግሞ አብረን እንዳናመልክ፣ አብረን እንዳንዘምር፣ አብረን እንዳንጸልይ የሚከለክለን አይደለም ብዬ ነው የማስበው። የኔ መረዳት ይሄ ነው። በተረፈ እኔ ኦርቶዶክሳውያን ወንድሞቼ ናቸው ብዬ ነው ከልብ የማምነው። ካቶሊካውያንም ወንድሞቼ ናቸው ብዬ ነው የምለው። በአንዳንድ ነጥብ ላይ ልክ ነው ልዩነት ሊኖረን ይችላል። ያ ግን ትልቅ የልዩነት ምክንያት ነው ድነትን የሚያስጥል ነው ብዬ አልልም። ግልጽ ነው እንግዲህ ዋናው ነገር የድነት ጉዳይ ነው አይደል? ድነት ጉዳይ
እኔ በዛ ቤተክርስቲያንም ድነት አለ ብዬ ነው የማስበው። በእኛም አካባቢ አለ ነው ብዬ የምለው። እዛም ጽንፈኞች አሉ፣ በእኛም መካከል ጽንፈኞች አሉ። እነሱ አልዳኑም ብሎ የሚያስቡ አሉ፣ በዛም ደግሞ እኛን አልዳኑም የሚሉ ሰዎች አሉ። እኔ ሁለቱም ተሳስተዋል ብዬ ነው የምለው። በተረፈ ግን ብዙ የሚያግባባን ነገር አለ። አሪዮስን በጣም ራና ያወገዝ ነው። ሰባሊዮስን በጣም ራና ያወገዝ ነው። ሊሰስን፣ ጆቫ ዊትነስን፣ ሞርሞንን አንቀበልም እና እንዳልኩ ነው። ጉባኤዎቹን ብትመለከት ኒቂያን፣ ቆስጠንጢንያን፣ ኬልቄዶንን፣ ኤፌሶንን ሁላችንም እንቀበላለን። ስለዚህ በአንዳንድ ነገሮች ልዩነቶች የሉንም ደግሞ ማለት አይደለም። ስለዚህ እኔ የሚያግባባን ነገር ግን የድል ነገር ሆኖ ኢትዮጵያውያን በጣም ኮራፋዎች ነን፣ በትንሽ ነገር ወደ ባሻዎች ነን እንጂ ብንነጋገር ብዙ የሚያግባባን ነገር አለ። የሚያለያየን ነገር ጥቂት ነው ብዬ ነው የማስበው። ብዙ ሰዎች መጽሐፍ ቅዱስ የኦርቶዶክስ ቤተ እምነቶች የእኛም ሲያምኑ የተለያየ መጽሐፍ ቅዱስ እንዳለን ያስባሉ አንዳንዶች። አሁን አንተ ቅድም ታሪክ የኢትዮጵያ መጽሐፍ ቅዱስ ማህበር ከሁሉም ቤተ እምነት የተወጣጡ አይ ቲንክ ከየትኞቹ እንደሆኑ ከስላሴ አማኝ ውጭ ይኑር አይኑሩ ባላቅም ከሁሉ ቤተ እምነት የተወጣጡ ኢቨን መሪነቱን ራሱ በተለያየ ጊዜ እነኝህ ቤተ እምነቶች እንደሚይዙት ትርጉም ላይ ስህተት እንዳይፈጠር አብረው እንደሚሰራ ይታወቃል። ስለዚህ እጃችን ላይ ያለው መጽሐፍ ቅዱስ ኦርቶዶክስ ጋር የኦርቶዶክስ ሊቃውንት የተሳተፉበት ነው፣ የወንጌላውያን፣ የካቶሊክ እና አዚፍ ግን እኛ ይህን መጽሐፍ ቅዱስ እኛ ብቻ የምናውቅ እነሱ ማያውቁ አብሮ እንትን ሆነው ነው የሚያስቡት እና ይህን መረዳቱ የላቸውም የኛ ሰዎች። እንግዲህ ያው ቀኖና የምንላቸው መጽሐፍት 66 ናቸው። 66 መሆናቸው በዛ እነሱም ያምናሉ፣ ካቶሊካውያንም ኦርቶዶክሳውያንም ያምናሉ፣ እኛም እናምናለን። ዲትሮ ካኖኒካል ቡክ የምንላቸው አዋልድ የምንላቸው መጽሐፍት አሉ። እነሱም በተመለከተ ግን የተወሰነ ልዩነት አለ። እሱ 80 አሐዱ ከ74 ካቶሊክ ልክ ነው። እንግዲህ ቁጥሩ ላይ በጣም ክርክር አለ። እንደምታውቀው 81 ነው ወይ 82 ነው የሚልም ክርክር አለ በኦርቶዶክሳውያኑም አካባቢ። ግን እነዛም ቢሆኑ እነሱም ራሳቸው አዋልድ ናቸው ብለው ነው ያሉት። ቀኖናዊ መጽሐፍት ናቸው አላሉም። አዋልድ ማለት ውላጅ ናቸው፣ ከቀኖናዊ መጽሐፍት የተውጣጡ ናቸው አሉ እንጂ እንትን አላሉም። ስለዚህ ቀኖናዊ መጽሐፍት ላይ እንስማማለን ማለት ነው። ስለዚህ ኢትዮጵያ ኦርቶዶክስ የምታምነው 66ቱ መጽሐፍ ነው። ልክ ነው። እኔ የማውቀው እንደዛ ነው። ምናልባት ከተሳሳትኩ ልታረም እችላለሁ እና ግን ዞሮ ግን ተጨማሪውንም ቢያምኑ ግን ተጨማሪው ነገር ያመኑት ነገር ቀኖናዊ መጽሐፍት ከሚያስተምሩት ጋር መቃረን የለበትም ማለት። ስለዚህ እኔ ሊቃውንቱን የማውቃቸው ሊቃውንት ቅራኔ ያለው ብለው ሲሉ አልሰማሁም ማለት። እኛ ወንጌላውያንም ጋር አንዳንድ መጽሐፍቶቹ መጠናት እንደጀመሩ መረጃ አለኝ። ለምሳሌ መጽሐፈ ሄኖክ፣ መጽሐፈ ኩፋሌ እዚህም ያገሩ ስነ መለኮት ትምህርቶች ለትምህርት መቅረብ ጀምረዋል። ካቶሊክ ላይ በደንብ እንደ አንድ እኛ ጋር የሚያስተምሩን አንድ አባ ዮናስ ሲባሉ ታውቃቸው ትችላለህ። ካቶሊክ ሰው ፒኤችዲያቸውን ሁሉ በመጽሐፈ ሄኖክ ላይ ብቻ የሰሩ ሰው ናቸው እና እንደ ካሪኩለም ሆናለ። አንዳንዶች ይህን እንደ መቀበል ያወታል እኛ እየተቀበልን እንደሆነ ካኖናዊ መጽሐፎችን ቀኖናዊትማ ድሮም እንቀበላለን። ግን አዋልድ መጽሐፍትን በተመለከተ ግን አዋልድ እኮ የሚለው ነገር እነሱም አዋልድ ብለዋል፣ እኛም አዋልድ ነው ብለን የምንለው። ስለዚህ አዋልድ ከሆኑ እንደ ቀኖናዊ መጽሐፍት ተቀበሉ ብለን ልንገደድ አይገባንም። ልክ እንደ ታሪክ ሰነዶች እንደ ምናምን ሁሉንም የታሪክ ሰነድ ተቀበል እንደማትለኝ ሁሉ ከዛ ውስጥ የምቀበለውም ማልቀበለው ነገር እንዳለ ሁሉ በነዛም መጽሐፍት ደግሞ የምቀበለውም ማልቀበለውም ነገር ይኖራል። የመጨረሻ ጥያቄ ይሆንልኝ። የጌታ ስጋና ደምን አንዳንዱ ከቁርባን ጋር የተለያዩ ኮንቴክስት ናቸው እያዟል። ግን ከድነት ጋር የተያዘ ነገር አለው? የጌታን እራት መውሰድ ወይም ቅዱስ ቁርባን ከድነት ጋር የተያዘ አለ? ለመዳን ምክንያት ነው? ለመዳን ኮንፈርሜሽን ነው? ስርዓቱ ለቤተክርስቲያን እንዴት ነው የተሰጠው? እሱ እንግዲህ የማስበው በክርስትና እነዚህ ሪቹዋልስ የምንላቸው ወይንም ደግሞ መንፈሳዊ የሆኑ እንትኖች እንትናቸው ብዬ አላስብም። እኔ ሪቹዋልስ ናቸው ብዬ ነው የማለው። ድነታችን የተጠናቀቀው የኃጢአታችን የነጻው በክርስቶስ ደም ብቻ ነው ብለን ነው የምንለው። ስለዚህ የውሃ ጥምቀት፣ የጌታ እራት፣ የቤተክርስቲያን አባልነት፣ አስራት መስጠት ምናምን የሚባሉ ነገሮች ለድነት የሚያበቁ ናቸው ብዬ አላስብም። እንደዛ ተብሎ የሚሰጥ ትምህርትም ካለ ስህተት ነው ብዬ ነው የምለው። እንደውም ከባድ ስህተት ነው ብዬ ነው የምለው። ስለዚህ ሰው ድነት የሚያገኘው ክርስቶስ ኢየሱስን በማመን ብቻ ነው። አዎ
የክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው። በቃ በደሙ በመታጠብ ብቻ ድነት እንደምናገኝ ነው መጽሐፍ ቅዱስ የሚናገረው። ያንን ነገር ማመን አለብን። እነዚህ ነገሮች ግን የራሳቸው ሲግኒፊካንስ አላቸው፣ ማለት ጠቀሜታ አላቸው። የውሃ ጥምቀት ራሱ የሚሰጠው ብሉይ ኪዳን ግርዘት ነበረ፣ አሁን የውሃ ጥምቀት አለ። ብሉይ ኪዳን ለምሳሌ በአዲስ ኪዳን ጥምቀት ከግርዘት ብቻም ሳይሆን ከክርስቶስ ሞትና ትንሣኤ ጋር መተባበራችን የምናሳይበት ስርዓት እንደሆነ መጽሐፍ ቅዱሳችን ይናገራል። ግን ያ ማለት ግን የሚያድነን እሱ ነው ብሎ ማለት ግን ልክ አይደለም ነው የምንለው። የጌታ እራትም የክርስቶስ ሞትና ትንሣኤን የምናስብበት ነው ብዬ ነው የምለው። ግን ያ የሚያድነን እሱ ነው ልትለኝ አትችልም። አንድ ሰው በማመኑ ብቻ ድነት ያገኛል። የትም ቦታ ላይ የተባለው እመን ትድናለህ ነው እንጂ የጌታ እራት ውሰድ የሚባል አይነት ስብከት ሰምተን አናውቅም አይደል? ስለዚህ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ክፍል ነው እንግዲህ አንዳንዶች ስጋዬን ያልበላ ደሜን ያልጠጣ ምናምን የሚለውን ነገር በቀጥታ ነው የወሰዱት። እዛ ቦታ ላይ ጌታን መቀበል ነው እንጂ የቀረበው ስጋውን መብላት ደሙን መጠጣት ሊትራል አይደለም ማለት ነው። እንደዛማ ከሆነ ሊትራል ስጋውን ፈልገን መብላት አለብን ማለት ነው። እና ጌታን መቀበል ነው። መታሰቢያ ነው። ቅዱስ ጉባኤ ለመታሰቢያ ያደርጉት ነው የሚለው ጌታ። ግን መታሰቢያ አሁን አንዳንዶች ሉትራውያንና አንዳንድ ኦርቶዶክሳውያን የሚሉት ነገር ወይም ካቶሊካውያን በቀጥታ ተቀይሯል፣ ወደ ስጋነቱ ወደ ደምነቱ ተቀይሯል ብለው ለመታሰቢያ የሚሆነው። እኛ መታሰቢያ ኢቫንጀሊካሉ አብዛኛው የሚለው መታሰቢያ የሚለው ላይ ነው ተጽዕኖ የሚያደርገው። እነሱ ደግሞ አይደለም ይህ ስጋዬ ነው፣ ይህ ስለ እናንተ የሚፈሰው ደሜ ነው ብሎ ስላለ ስጋው ነው ደሙ ነው ማለት ነው የሚለውን ያንን ነገር ሃይላይት ያደርጉታል። እኛ ደግሞ መታሰቢያ ነው የሚለውን ሃይላይት እናደርጋለን። ግን ቁም ነገሩ ግን ምንም በለው ድነት የሚገኘው ግን ክርስቶስ ኢየሱስን በማመን ነው፣ በሱ ደም በመታጠብ ነው። ብሉይ ኪዳንም ቢሆን ደም ሳይፈስ ስርየት የለም ነው። አዲስ ኪዳንም ይህንን ነው የሚናገረው። እና ድነት የምናገኘው በጌታን በማመን ብቻ ነው። እነዚህ ነገሮች ግን ሲግኒፊካንስ አላቸው። አንዳንዶቹ እንደ ኮንሰብስታንሺዬሽን የሚያምኑ አሉ፣ ትራንስብስታንሺዬሽን የሚያምኑ አሉ፣ ሚሞሪ ብቻ ምን የሚያምኑ አሉ። ግን ምንም በለው አሁን ካቶሊካውያን የወንጌል ስብከት ሙሉ በማይፈልግበት ሁኔታ የጌታ እራት መውሰድ ወይም የውሃ ጥምቀትን መውሰድ ድነት ያመጣል ብለው ሁሉ ይላሉ። ያ ልክ ነው ብዬ ያራስብ። እንግዲህ የልዩነት ምክንያታችን አንዳንዱ እሱ ነው ብዬ ነው የምለው። እንደምታውቀው የካቶሊክ ቤተክርስቲያን በአንድ ወቅት ስለ ማርያም የምትሰጠው የነበረው ነገር በቅርቡ ተቀይሯል። ሰምተህ ከሆነ አላውቅምና እንግዲህ በየዘመናቱ እየተለወጠም ስላለ እንግዲህ ጥሩ ነው። በቅርቡ ደግሞ ጥሩ ነገር እናያለን ብዬም አስባለሁ። መጨረሻ ብዬ ነበር የመጨረሻ ይሆንልኝ ይሄ ጥያቄ። ኢትዮጵያ ወንጌላውያን ቤተክርስቲያን ውስጥ ካሉ አደገኛ ትምህርቶች፣ ልምምዶች ውስጥ ሊስት አርግ ብለው የተወሰኑትን ቅድም አንዱን የቃል መታስተምሩ እንደሱ አይነት የለም ብለኸኛል። ልክ እንደሱ ሊስት አርግ ብለህ ሊስት የምታደርጋቸው የትኞቹን ናቸው? እኔ አደገኛ ብዬ የምለው በእኛ ቤተክርስቲያን ውስጥ ያለው ነገር አሁን የእምነት እንቅስቃሴ ነው። እሱ በጣም አደገኛ ትምህርት ነው። እያጠፋንም ስነ ምግባራችንም እየወደቀ ያለው በሱ ነው ብዬ ነው የምለው። ይሄ መገለጡ ምናምኑም መብዛትም የኔሚት ክሌሚት ከሚባለው ነገር ጋር የተያያዘ ነው ብዬ ነው የምለው እና እሱ በጣም አስነውሮናል፣ በጣም አስነቅፎናል ብዬ ነው የምለው። ይሄ ትምህርት በጣም ልንሰራበት የሚገባ ነገር ነው ብዬ ነው የማስበው። ግን በሌሎች ግን ብዙ አሉ። ፖስት ሞደርኒዝም አንድ ችግር ነው ብዬ ላለው ማለት ትሩዝ የለም፣ ትሩዝ የኔና ያንተ ስምምነት ውጤት ነው ብለው የሚያምኑ ሰዎች አሉ። ነባራዊ የሚሆን በቦታ በጊዜና በሁኔታ የማይቀየር እውነት የለም ብለው የሚያስቡ ሰዎች አሉ። ያ በጣም አደገኛ ትምህርት ነው ብዬ ነው የምለው። ዶክተር በጣም አመሰግናለሁ እንግዲህ ስለሆንክ ይህን ያህል ጊዜ ስለሰጠህኝ። በእኔ በኩል ያሉ ጥያቄዎችን ጨርሻለሁ። አንተ ግን የመጨረሻ ልታስተላልፍ የምትፈልገው መልእክት ካለ ምናልባት የመጨረሻ ኢንተርቪው ከሆነ ኢትዮጵያውን ተመልሰ ስለምትሄድ እኔ ነገር ካለ እድል ልስጥ። እኔ በጣም አመሰግናለሁ ስለጋበዝከኝ። በርታ ነው የምልህ። እግዚአብሔር ይባርክ። ታንኪ። አሜን። በጣም አመሰግናለሁ ዶክተር። ውድ የምኩራብ ሾው ተከታታዮቼ ከዶክተር ተስፋዬ ሮበሌ ጋር በተለያየ ርዕሰ ጉዳይ ያደረግነው ቆይታ ይህን ይመስላል። እንደ ምኩራብ ሾው ይህን ፕሮግራም በማዘጋጀታችን ትልቅ ክብርና እድል ይሰማናል። እግዚአብሔር ስለሰጠንም እድል እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ለሌሎች ይሄ ቃለ መጠይቅ እንዲደርስ በተቻላችሁ መጠን አጋሩ። በሌላ እንግዳ እስክንገናኝ ድረስ ቸር ቆዩ።